ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁኑ። ነጻነት አለ እንደምን አለ ቢኒ ሁሉ መልካም አለን። ዛሬ የዶናልድ ትራምፕ ወደ መካከለኛው ምስራቅ ወደ ሳውዲ አረቢያ የመጡበትን ከዛም ወደ ካታርና አረብ ኤሚሬቶች ይጓዛሉ። አንደምታው ምንድነው የሚለውን እንዲሁም ከዓለም ካለችበት ውጥረት አንፃር የትራምፕ መምጣት ምን አዲስ ነገር አለው ያው ሳውዲ ተመራጭ የሆነችበት ምክንያት ምንድነው የሚሉትን በርካታ ጉዳዮችን ከሳቸው መምጣት ጋር የተገናኙ ሀሳቦችን በዋናነት እናነሳለን። ከዛ በፊት ግን እንደተለመደው ዓለም ላይ ምን ነገሮች ነበሩ የሚለውን እናንሳና ያ ከትራምፕ ጋር በተገናኘ ናቸው ዓለም ላይ ይሆን ያሉ ነገሮች። ለምሳሌ የቻይናና የአሜሪካ የንግድ ጦርነት በተወሰነ መልኩ በስምምነት ተጠናቀቀ የሚል አይነት መረጃዎችንም እየሰማን ነበርና ማለት ታሪፉ ላይ በዋናነት ያው ቁጥራዊ መረጃዎችን ለመግለጽ ያክል ታሪፉ ስንት ፐርሰንት ነበር? 145% ነበር አሜሪካ ጥላ የነበረው። ቻይና ደግሞ 125% ነበር አድርጋ የነበረው። አሁን በስዊዘርላንድ ካደረጉት ምክክር በኋላ አሜሪካ ወደ 30% አወረደች። ቻይና ደግሞ አሜሪካ ቻይና ላይ የጣለችው 30% ሆነ። እንደገና ቻይና ደግሞ 10% እንደዛ አይነት አደረጉና ሁለቱ ሀገራት በመካከላቸው ያለውን የዚህ ከንግድ ጦርነት ጋር በተያያዘ በተደጋጋሚ ስናነሳ የነበረው ነገር በመጨረሻም በንግግር ወደ መፍታት መጥተዋል። ስቲል የእንትን አሜሪካ የጣለችው ማዕቀብ ማለት የጣለችው ታሪፍ ስቲል ቻይና ከጣለችው በተወሰነ መልኩ በቁጥር ከተመለከትከው ከፍ ብሎ ተስተውሏል። የህንድና የፓኪስታን ጦርነትም እንዲሁ በሰላም ወይም በተኩስ አቁም ወደ መቋጨቱ መጥቷል። ስምምነት ላይ ደርሰዋል። አልፎ ስምምነቱን የመጣስና የማለፍ አይነት ጉዳዮች ካልሆነ በቀርና እነዚህ ሁለቱም ነገሮች ከትራምፕ ጋር የተገናኙ ናቸው። የንግድ ጦርነቱ በቀጥታ ህንድና ፓኪስታን ላይም ትዕዛዝ አስተላልፍ ያለው ብለው ነበርና ዶናልድ ትራምፕ በሳቸው ትዕዛዝ ዓለም ላይ ሰላም የሚሰፍንበት አይነት ስነምዳር ፈጠርኩኝ ይያሉ ነበር ባለፉት ቀናት ኦልሞስትና እነዚህ ነገሮች ከሚጠቀሱት ውስጥ ናቸው። አይ ቲንክ ያ ባለፈው አንተና እኔ ባወራንባቸው ጉዳዮች ላይ ዳኝነት እንደሰጡ ነው የምቆጥረው። የስምምነታቸው ጉዳይ ያው የተፈጻሚነቱ ነገር እንግዲህ እንደሚቀጥሉ 90 ቀናት የሚሆን ስለሆነ ትልቅ ለውጥ ነው። ብቻ ሁለቱም ኃይሎች ወደዚህ መምጣታቸው ትልቅ ከኢኮኖሚ አንፃር ቆንጆ ርምታ ምንድነው እምርታ የሚባል አይነት ነገር ነውና እሱንተን በትልቁ የሚታይ ነገር ነው። ግን የመካከለኛው ምስራቅ ላይ በርግጥ ከትራምፕ ጋር ልናነሳው እንችላለን። የጋዛው ጦርነት በጣም አስፈሪ በሆነ መንገድ ወደ 60 ሰዎች ናቸው አሁን በተደጋጋሚ እንደው ጧት ዝም በፊገር ያያዩ ነበርና አስፈሪ የሚባል አይነት ጥቃት ነው እየተሰነዘረ ያለው እና 60 ሰዎች ህይወታቸውን አጥተዋል በጥቂት ጊዜ ውስጥ ሰዓታት ውስጥና ይሄ አስፈሪ ነገር ወዴት ነው ሊያመራ የሚችለው ምን አይነት አስቸጋሪ ነገር ሊፈጥር ይችላል የሚለው ስቲል በጣም አሳሳቢ የሆነ ነገር ነው። የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት አሁን ይሄደበት ያለው ርቀት ምንድነው? በተለይም በዚህ በሚቀጥሉት ቀናት ውስጥ በጥቂት ቀናት ውስጥ በጣም አደገኛ የሚባል ጥቃት በጣም ከባድ የሚባል ጥቃት ፈጽማለውኝ ወይንም ደግሞ አስቸጋሪ የሚባለውን ከዚህ በፊት ከባሰ ጠንከር ያለ ወታደራዊ እርምጃ ሊወስድ እንደሚችል አሳስበዋልና ይሄ ለሚቀጥሉት ቀናት ምን ሊፈጠር ይችላል የሚለው ራሱ አስፈሪ ነገር ነውና በጣም በተጠናከረ ሙሉ ኃይል ተጠቅመን ጥቃት ልንሰነዘር እንችላለን የሚል መግለጫ ሲሰጡ ነበር ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ከዛም ማለፍ ሲል ደግሞ የጋዛን ሰዎች ከሰሜናዊ ጋዛ ከማዕከላዊ ጋዛ ድጋሚ ወደ ደቡባዊ ጋዛ በማፈናቀል እርዳታ እንዲቀርብ ማድረግ ብሎክ ተደርጓል አይደል? ላለፉት 70 ቀናት ወይም 2 ወር ከ10 ቀንና ከዛም በላይ ብሎክ ተደርጓል ጋዛ ላይ ምግብ ኦልሞስት እየሆነው ነው። ምንድነው ቤዚክ የሚባሉት ነገሮች የምግብ ጉዳዮችና እንደ ውሃ ምናምን የመሳሰሉ ነገሮች እንኳን በአግባብ አይገቡም፣ ተዘግቷል፣ ብሎክ ተደርገዋል። እሱም በተመለከተ አንድ ሀሳብ አቅርባ ነበር እስራኤል። አሜሪካ ደግፈዋለች። ስለዚህ የዩኤስ እስራኤል ፕላን አይነት ነገር ነው። በሱ ላይ እነዚህ ሰዎች እነዚህ ባለፈው እንዳልኩ 10 ጊዜ ቢያንስ የጋዛ ሰው በአሁን ጋዛ ውስጥ ያለ ሰው 10 ጊዜ ተፈናቅሏል በሚባልበት አጋጣሚ ድጋሚ ከሰሜናዊ ጋዛ ከማዕከላዊ ጋዛ ወደ ደቡባዊ ጋዛ እንዲሄድ ይደረግና በአራት ማዕከላት ድጋፍ እንዲደረግለት ድጋፍ የሚደረገው በማን ነው? በሶስተኛው ወገን ነው። በሶስተኛው ወገን ኮንትራክተር ነገሮች ይኖራሉ እነሱ ድጋፉን ያደርጋሉ ወይንም ደግሞ የዴሊቨሪውን ስራ ይሰራሉ የሚል ነው። ከዛ አሜሪካ ላሻሽለዋለችና አሜሪካ ሻሽለዋለው ያለችው ምንድነው የሴኩሪቲን ስራ የጸጥታውን ስራ እስራኤል
ትቆጣጠረዋለች ስለዚህ ጋዛ ምንድነውና ይሄኛው በጣም አስቸጋሪ ነው ለመንግስታቱ ድርጅት ቀርቦ ነበር ለጸጥታው ምክር ቤት አይ ቲንክ እና ፈረንሳይ አይደለችም ብሪታንያ ቻይና እና ሩሲያ ይሄ ተቀባይነት የሌለው ነው ጀርመን ራሷ ተቀባይነት የሌለው ነው በሚል ሪጀክት አርገውባቸዋልና የጋዛ ጉዳይ በጣም አሳሳቢ ነገር እንደሆነ ይሰማኛል ያ በጣም ምልህ ከቀን ወደ ቀን እስራኤል በጋዛ ላይ የያዘችው እቅድ ምን እንደሆነ በግልጽ እየታየ እየተገለጠ ትላንት ነው ከትላንት ወዲያ አንድ ሆስፒታል ላይ የደረሰ ጥቃት እንግዲህ አስበው መጀመሪያ አካባቢ 6 ሰው ሞተ ተባለና ቁጥሩ እየጨመረ መጥቶ ምን በዛ ቦታ ላይ እኮ ምንም የሐማስ አሉ ነው አይደል ስቲል ምክንያቱም የሐማስ ወታደሮች አሉ ወይም ሐማስ በዛ ስፍራ ላይ ያለ የሚለው ነገር ነው እንደዛም ሆኖ ግን ከምንም በላይ የጋዛ ሰዎችን 3 ወር ሙሉ ዘግታቸው በአሁን ወቅት የዓለም አቀፉ የምግብ ፕሮግራምም ሌሎች የተራድኦ ድርጅቶችም በዚህ በሰብአዊ አቅርቦት ላይ የሚሰሩ ድርጅቶችም ረሃብ የሚለው ነገር በቃ ግልጽ የሆነ ነገር እንደሆነና የጋዛ ሰዎች ከዚህ በኋላ የሚያከፋፍሏቸው ምግብ እንደሌለ በግልጽ ተናግረዋል እስራኤሎች ደግሞ እንደ ጦር መሳሪያ እየተጠቀሙት ነው ረሃብን እንደ ጦር መሳሪያ መጠቀም በሚል የተባበሩት መንግስታት ድርጅትም ጭምር እየከሳቸው ወይም በተደጋጋሚ ስማቸውን እያነሳ ነው ይሄ ሁሉ ነገር እየሆነ ግን የኔታንያሁ አስተዳደር ኮሽ ያለበት አይደለም ለዚህ ነው ማለት ሐማስ ታጋቾችን ላይ ያለቅ ይችላል በነገር ላይ ትላንትና አሜሪካ የመጨረሻውን አሜሪካዊ ታጋች ያው በኋላ ላይ ሜቢ ልንመለከተው እንችላለን ከትራምፕ ጋር በተደረገ ስምምነት ሌሎችም እስራኤላውያን ታጋቾችን እንደዚሁ መልቀቅ ጀምሯል በቀጣይም ይለቅ ይችላል እንግዲህ ትራምፕ እንደተናገሩት ከሆነ ታጋች በመልቀቅ ሂደት ላይ በዚህ ሁሉ ምላሽ ግን እስራኤል በምላሹ እየሰጠች ያለው ነገር ለጋዛ ሰዎች ሰብአዊ አቅርቦትን መሰረተ ልማትን የመሳሰሉትን ነገሮች እሷም ታስተዳድሮሽ ማለት የደህንነት ስራውን እስራኤል ተፈጽምሽ በእንደዚህ አይነት በአራት ካምፕ ውስጥ ማጎር ምን አስፈልገ ከኮንሰንትሬሽን ካምፕ በምን ይለያል በሁለተኛ የዓለም ጦርነት አይሁዶች በናዚ ማጎሪያ ጣቢያ ውስጥ ከገቡበት በምን ይለያል ያሁን እስራኤል ያከናወነች ያለው ነገር የምግብ አቅርቦት ዘግቷቸው ነበር ናዚ አይሁዶችን በምግብ አቅርቦት ላይ ከልሎ የሆነ ማጎሪያ ካምፕ ውስጥ አስገብቶ በረሃብ ያሰቃያቸው ምን ይያላቸው ነበር ታሪክ መለስ ብለን ስናስታውስ ያው 80 ዓመትን ባለፈው ስለሞላ የናዚ የተሸነፈበት 80 ዓመት መለስ ብሎ በደም ማየት ይቻላል ያንን ታሪክ ናዚ አይሁዶች ላይ ምን እንዳደረገ ዴን አሁን ደግሞ እስራኤል የጋዛ ሰዎች ላይ ምንድነው ያደረገች ያለችው ኤግዛክትሊ ማለት ማጎሪያ ካምፕ እኮ አሁን አራት ጣቢያዎች የተባሉት እኮ ከዛ ምንድነው የሚሆኑት ቤታቸው ፈራርሷል የሚኖሩበት ነገር የላቸውም የሚልሱት የሚቀምሱት የለም ዜን ማጎሪያ ጣቢያ ውስጥ አስገባቸዋል ኮንሰንትሬሽን ካምፕ ውስጥ የደህንነት ስራውን እስራኤል ሰራለች ያው ድሮ ናዚዎች ይሰሩ እንደነበረውና ይሄኛው የእርዳታ ማከፋፈያ ሴንተርስ ነው የሚሏቸው በሲያሜው እንደዛ ቢሆንም ግን ከዛ የተለየ ትርጉም የለውም ነው ማለት ኤግዛክትሊ እንጂ የእንትናን ታሪክ እየተደገመ ነው ልልፈልጊ አይደለም ግን ንጽጽሩን ከተመለከትከው ከዛ የተለየ አይነት ነገር አይደለም እና በእንደዚህ አይነት ሁኔታ የዘር ማጥፋት ወንጀልን በተግባር ያዩ ጄኖሳይድን በተግባር ያዩ እስራኤላውያን የአይሁድ ሰዎች አሁን ደግሞ በጋዛ ሰዎች ላይ በእንደዚህ አይነት ሁኔታ መጨከን በእንደዚህ አይነት ሁኔታ ጥፋት ማድረስ በጦርነት ብዙ ጮኸናል አይደል ብዙ ተናግረናል ብዙ ሐሳቦችን ገልጸናል አሁን ደግሞ በረሃብ ሆነ በረሃብ ነው እየገደሏቸው ያሉትና which is በጣም አሳዛኙ ፓርት ጋዛን በተመለከተና ይሄኛው ጉዳይ ከትራምፕ ጋር በኋላ እንመጣበታለን በኔታንያሁና በዶናልድ ትራምፕ መካከል አንደኛው ልዩነት እንዲመጣ ያደረገ ነጥብ ነው እየተባለ ይገኛል ይሄ የኔታንያሁ ጦርነቱን አጠናክረው ይቀጥላሉ እኮ ነው ያለው አይደል በቀጣይ ያለንን ኃይል አጠናክረን አስገብተን ጋዛን እኔ ከዚህ በላይ ማለት ጋዛ ምን እንድትሆን እንደተፈለገ ግራ ይገባኛል ሐማስ ድጋሚ ሪአርም አድርጓል የሚሉ መረጃዎችን በተለያየ አጋጣሚ ስንሰማ ነበር በርግጥ ሐማስ ድጋሚ ራሱን አደራጅቷል እሱ እኔም እንደዛ ነው ማስበው የናሬቲቮቹን ሊያየ ለምታከናውነው ዘመቻ ህጋዊነት ለመስጠት ሐማስ አለ ሐማስ ሪአርም አደረገ ሐማስ ሆስቴጅ አለቅም አለ ቢለቅም አታቆምም እስራኤል ይሄንን ከማድረግ ሐማስ ባይኖርም እንደምንለው እዛ ስፍራ ላይና ሶ ያው ሄዶ ግቡን ስለምናቀው እንደው በተደጋጋሚ ስለ አንድ ነገር ማውራት እንዳይሆን በሚል ነውና
ሐማስ እስከሚሸነፍ ሙሉ በሙሉ እስከሚጠፋ እንቀጥልበታለን ነው። ሐማስ አለ የለም የሚለው አለ ኦብቪየስሊ የሚኖርባቸው የተለያዩ ነገሮች አሉ ከአይዲዮሎጂ እስከ የተለያዩ ጥጎች ላይ እንዳለ ግልጽ ነው። ግን ሐማስ በአሁኑ ሰዓት እውነት እንደው ለእስራኤል አሁን ባለበት ሁኔታ በተጨባጭ ሁኔታ ለእስራኤል ጦር ስጋት ነው ወይ የሚለው ግልጽ ነው። ማንም ሊያምነው የሚችለው አይነት ነገር ነው። ግን ሐማስን ከማጥፋት ባሻገር ያለ እንደው ሴራን በለው ምንድነው ብቻ የሆነ የሚታወቅ ነው ጋር ነው ኤቭሪባዲ ያውቀዋል። ከዛ አንፃር ሊታይ የሚችል ነው። ግን ሰቆቃው የእውነት ከመቼውም ጊዜ በላይ የከፋ ሆኗል። ሁለት አይነት ነገር ነው፣ ረሃብ ከዛ ደግሞ የቦምብ ናዳ ነውና በጣም የከፋ ሰቆቃ እንዳለ እንደው ከቦምብ ናዳ ብታልፍ ከረሃብ አታመልጥም። ምን በጣም አስቸጋሪ ሆኖ እነሱ ነገሮች አሉ። የራሻውንም የተወሰነ ነገር በእርግጥ ቅዳሜ እንመጣበታለን ምን አይነት አዳዲስ ነገሮች ሊኖሩ ስለሚችሉ ዩክሬንና ሩሲያ እንግዲህ ቀጥተኛ ንግግር ለማድረግ የተስማሙበት ይህችኛዋ ነገር ግን ትንሽ እንትን የምትለው ነገር የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን፣ ኬር ስታርመር የብሪታንያው ጠቅላይ ሚኒስትር፣ ሜርዝ የአዲሱ የጀርመን መራሄ መንግስት እና የፖላንዱ ዶናልድ ተስክ ሄደው ነበረ ኪየቭ እና እዛ በሄዱበት ጊዜ የነበረውን ነገር እዛ ሄደው በነበረበት ሰዓት የነበሩ እንቅስቃሴዎችን የምታስታውሳቸው ናቸውና የሩሲያ ኃይሎች ወይንም እነ ፕሬዚዳንት ቭላድሚር ፑቲን በቀጥታ ያለምንም ቅድመ ሁኔታ የ30 ቀናት ተኩስ አቁም ስምምነትን መተግበር አለባቸው። እሁድ ሄደው ከዛ ሐሳቡን ያነሱት መተግበር አለበት ያሉት መቼ መሰለ? እሁድ ሄደው ሰኞ መተግበር አለበት። አንተና እኔ የቅዳሜውን ፕሮግራም ከሰራም በኋላ ነበር የሄዱትና ከዛ መተግበር አለበት የሚል ሐሳብ ሰጡ። ከዛ ዘለንስኪም ተነስተው መተግበር አለበት ኢሚዲየትሊ ምናምን አሉ። ወዲያውኑ ደግሞ ፕሬዚዳንት ቭላድሚር ፑቲን ከሰዓታት በኋላ የራሳቸውን ካውንተር ፕሮፖዛል የራሳቸውን ሐሳብ በቱርክ ኢስታንቡል የሚደረግ ውይይት ብለው የራሳቸውን ሐሳብ ደግሞ በራሳቸው ቅርጽ አስቀመጡ። የአውሮፓ ህብረት እነዚህ የአውሮፓ መሪዎች ታላላቆቹ የሚባሉት ሄደው በ30 ቀናት ተኩስ አቁም ሲሉ ፑቲን ደግሞ የራሳቸውን ነገር ይዘው መጡና ሁለቱም በዚህ እንዳለ ባለበት ሁኔታ ያው የተተገበረው የነ ፕሬዚዳንት ቭላድሚር ፑቲን ነው ሊተገበር የታሰበው በኢስታንቡል የሚደረገው ድርድር እና ረሲፕ ጣይብ ኤርዶሃን በሚያደርጉት ቀጥተኛ ንግግር የዩክሬንና የሩሲያ ፖለቲከኞች እንግዲህ ማን እንደሚሳተፍ ትንሽ ቀደም ብለን ስለገባን አላወቅንም። ግን ዘለንስኪ የሚሉት ራሳቸው ፑቲንን አገኛቸዋለሁ ነው የሚሉትና እንግዲህ ታገናኝተው ምን አይነት አዲስ ነገር ሊዞ ሊመጡ ይችላል የሚለው እንትን ነው እና የሩሲያን ደግሞ ሐሳቦች ያየው ነበር። አራቱን ግዛቶች የመልቀቅ ውጥን የላትም፣ እቅዱ ላይ የላትም፣ እሱ አይለቀቅም። ከዚህ በፊት ለጦርነቱ መንስኤ የሆኑ ጉዳዮች መዘጋት አለባቸው የሚል ነው። ከዛ ልክ ዘለንስኪ ምንድነው የሚያደርጉት አሁን ከፑቲን ጋር በምንም መንገድ ከሩሲያ ፖለቲከኞች ጋር በምንም መንገድ ይስማሙ ኢስታንቡል ላይ ቢስማሙ ልክ ትምህርት ቤት እንዳለ ነው አባቴን ወይ እናቴን ላናገር እንደምትለው አይነት ነገር ብቻቸውን የሚስማሙት አይደለም። ወደነ ትራምፕ ስልክ መደወል አለባቸው፣ ወደነ አውሮፓ ህብረት ሰዎች ለዛውም በተናጠል ማናገር አለባቸውና ያው በቃ አሸናፊ ሆኖ ሊወጣ የሚችልበት የኢስታንቡል ግንኙነት ሊሆን እንደሚችል ይጠበቃል። ልክ ነው። የአውሮፓውያኖቹ ጉዳይ ግን በጣም እኔም አንድ ግርምትና ወይም ፈገግታ ያጫረብኝ ብዬ ልግለጽ። የጀርመን በቀጣይ ቀን አለች መግለጫ ስትሰጥና ልክ በቀጣይ 48 ሰዓት ነው እንደዚህ ምናምን ሰዓት እንትን ተኩስ አቁም ሩሲያ ካላደረገች እርምጃ እንወስዳለን ተባለና እርምጃው ምንድነው ተብሎ ጠረቅ ብሎ ወደ ዜናው ላይ ስትገባ ደግሞ ከአውሮፓ ሀገራት ጋር በጋራ በመሆን ማዕቀብ እንጥላለን የሚል አይነት ማስጠንቀቂያና ይሄ የአውሮፓ ሀገራቱ እየተንደፋደፉ ነው። አሁን በዚህ ጦርነት ላይ በተወሰነ መልኩ ፍላጎታቸውን ለማስከበር በጣም እየተጋጋጡ ነው፣ በጣም ጥረት እያደረጉ ነው። አሁን ከሰሞኑም ወደዛው ዩክሬን ድረስ የሚሄዳቸው ኪየቭ ድረስ ለመሄድም ጥረት ያደረጉት በአንድ መልኩ በዚህ ጦርነት ላይ ሚና አለን የኛም ፍላጎት አሁን ዶናልድ ትራምፕ በተደጋጋሚ ሲናገር የሚገልጸውበት መንገድ አለ አይደል? የሩሲያና የዩክሬን ጦርነት ከተባለ በኋላ በዩክሬን በኩል ግን ብቻቸውን አይደሉም፣ እኛም አለን፣ ሴም ታይም ደግሞ አውሮፓውያኖቹም አሉ የሚለው ሐሳብ አለ። ስለዚህ አውሮፓውያኖቹ ሀገራት ከትራምፕ መምጣት ጋር ተያይዞ ትራምፕ ስምምነቱን ከመቀጠላቸው ጋር ተያይዞ ተገለዋል። በድርድር ሂደቱ ላይም ተሳታፊ አልነበሩም እንደምታስታውሰው እና አሁን ጦርነቱ ደግሞ ወደ መጠናቀቁ መጥቷል። ያው ባለፈው ያወራ ነው ነበር አይደል? በጣም ብዙ ምልክቶች አሉ ጦርነቱ ወደ መጠናቀቅ እየመጣ ለመሆኑ። ቭላድሚር ፑቲንም በጦርነቱን ለማቆም ችግር የለባቸውም። ኢቭን ያለምንም ቅድመ ሁኔታ ጦርነት ላቆም ይችላል እስከ ማለት ደርሰዋል።
ስለዚህ ጦርነቱ ሊቆም ከሆነ then የአውሮፓ ሀገራት በዶናልድ ትራምፕ ኦሬዲ ፍላጎቱ እንዴት እንደሚከበር ወይም አሜሪካ ፍላጎታቸው እንዴት መከበሩ እንደማይቀር ባለፉት ሳምንታት የነበረው ትሬንድ ወይም ዝንባሌ ያሳየናል። የአውሮፓ ሀገራት ግን በዜሮ ናቸው ያሉት ስቲል so they are trying to do የነሱን ፍላጎት በዚህ የድርድር ሂደት ላይ በዩክሬን ቀጥታም ይሁን ከሩሲያ ጋር በሚደረገው ላይ በምንም ብቻ የሆነ ሚና እንዲኖራቸው ፍላጎት ስላለ በጣም በከፍተኛ ደረጃ መግለጫዎች ይወጣሉ፣ አለውትራቸው ማስጠንቀቂያ ይሰጣሉ። ምን አስበው ነው ትላለህ? አንዳንድ የአውሮፓ ሀገራት ሩሲያን ሲያስጠነቅቁ ምን ሊያመጡ ምን ሊያደርጉ ከቭላዲሚር ፑቲን ጋር ያላቸው አቅም አሜሪካ ከሌለችበት ምንም እንደማያደርጉ ያውቁታል። ለዛም ነው ጦርነቱ ወደ መጠናቀቅ እየመጣ እንኳን ኢቭን ጦርነቱን ድሮ ታስታውሳለህ በቃ ጦር መሳሪያ ድጋፍ አድርገን ሩሲያ ማለት ዩክሬን ስትሮንግ ፖዚሽን ላይ ሆና በድርድር ጠረጴዛ ላይ ከጠንካራ ፖዚሽን ላይ ሆና እንድትደራደር እንፈልጋለን። ስለዚህ ለዛ እዛ ደረጃ ላይ እስክደርስ ድረስ የጦር መሳሪያ ድጋፋችን አይቋረጥም ምናምን ይያሉ ብዙ ሲያወሩ የነበረው ሀገራት አሁን ስለ ተኩስ አቁም ማውራት ጀምረዋል። ስቲል ዩክሬን 20% መሬቷ ተወስዶባት እነዛ ዛፖሪዥያ 4 ግዛቶች ተወስደው በዚህ ሁሉ ደረጃ የጦር ሽንፈት ውስጥ ሆና ዛሬም በደካማ ፖዚሽን ላይ ሆና የአውሮፓ ሀገራት ግን ስለ ድርድር ማውራት ጀምረዋል ወይም ስለ ተኩስ አቁም ማውራት ጀምረዋልና እነዚህ የአውሮፓ ሀገራት ፍላጎታቸውን ለማስከበር የሚያደርጉት ጥረት አለ። አንድ ሌላኛው ነገር ዘለንስኪ ሄዶ አንድ በጊዜ ሂደት ውስጥ የገባቸውና የተረዱት ነገር ምንድነው ይባላል ይሄንን ጦርነት ለማቆም ከቭላዲሚር ፑቲን ጋር ፊት ለፊት መነጋገር ትልቁ በቃ መሰረታዊ ነጥብ እንደሆነ እየተረዱ መጥተዋል ይባላል። ለዛም ነው በጣም ጓግተው መግለጫ የሰጡት ታስታውስ ከሆነ ፑቲንን በኢስታንቡል ያገኘዋለሁ ምናምን የሚለውን ሐሳብ በጣም አጽንኦ ሰጥተው ነበር ሲያነሱት የነበረው እና አሁን በቀጣዮቹ ቀናት ወይም እንግዲህ ዛሬ ሮብ ነው ሐሙስ በሚኖራቸው ኢስታንቡል ላይ በሚኖራቸው ንግግር ላይ ከሚኖሩ ጉዳዮች መካከል እንደ መጀመሪያ አድርገን እንወስደው እንደ መጀመሪያ የድርድር ሂደት ማስጀመሪያ አድርገን ነገ በቃ ጦርነቱ ነገ ይቆማል ማለት ሳይሆን የድርድር ሂደት ማስጀመሪያ ለምን ብትል አሁን የሩሲያ ፍላጎት በፍላጎት ደረጃ ካልከው የኔቶ አባላት ሆነም ዩክሬን እንደዚህ 4 ግዛቶችን አለቀም እነ ሴባስቶፖል እና ክሪሚያ ምናምን ትላለህ አይደለ? ባለፈውም በነገር ላይ የእንትና ባለስልጣናት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዚህ ጉዳይ ላይ ምን ብለዋል? ሩሲያ ፍላጎቷ በጣም ብዙ ነው በቃ ዝም ብለህ ስታስበው አሁን የኔቶ አባላት ሆነም የሰላም አስከባሪ ኃይል ወይም የኔቶ እንደዚህ የአውሮፓ ሀገራት ወታደሮች ሰላም ለማስከበር አይገቡም። 4ቱን ግዛቶች አለቅ ሴባስቶፖል ክሪሚያ አካባቢ ያለውን አለቅ እንዲህ ተብሎ ሲገለጽ በጣም ብዙ ነው። ልክ ያልሆነም ነገር ቋል ኔጎሺዬሽን ደግሞ ሰጥቶ መቀበል ነው። ዘለንስኪ ከሰጣ እንዲነሱ ይሄ እቅድ ይፈልጋል። በቃ ምኑን ይደራደሩታል? ለምን ይደራደራል? አሁን እነሱ ወደ ድርድር ለምን ይሄዳሉ? በቃ ባለበት መቀጠል እኮ ነው የሚሻለው። ማለት የኔቶ አባልነቱን ጉዳይ ኢቭን እነ ዘለንስኪም ተስፋ ቆርጠውበታል ይባላል። እሱ ብቻ ሳይሆን የኔቶ የሰሜን ጦር ቃል ኪዳን ድርጅት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት መሪው ማን ነበር አሁን ላይ ያለው? እሳቸውም ተናግረዋል። ባይዘው የእንትናን ጉዳይ በቃ ሆልድ እናረጋለን በሚለው የዩክሬንን የኔቶ አባልነት ጉዳይ ሆልድ እናረጋለን በሚለው ጉዳይ ላይ ኢቭን እነሱ ራሱ እያመኑ መጥተዋል። አውሮፓውያኖቹም እነ ኔቶም የመሳሰሉ። ስለዚህ የኔቶ ጉዳይ አከራካሪ ካልሆነ የጦርነቱ ማጠንጠኛ ደግሞ ምንድነው ስትል የጦርነቱ ትልቁ ማጠንጠኛ ይሄ ቤዚክ እና ኢሚዲየት ኮዝ ምንላቸው አይደል? ብዙ ጊዜ ኢሚዲየት ኮዙ አሁን ላይ ባለው ነባራዊ ሁኔታ የኔቶ አባል ልሁን አልሁን የሚለው ጉዳይ ነው። ቤዚክ ነገሮች እንዳለ ሆነውና ስለዚህ ይሄንን የችግሩን ፑቲን ምንድነው ያሉት? ተገናኝተን የችግሩን ሩት ኮዞች በቃ ስር መሰረት ላይ ያሉ ችግሮችን እንፍታ ያሉ ስለነበረ አንደኛው የኔቶ አባልነት ጉዳይ የመሳሰሉት ነው ከፑቲን አንፃር ትልቅ ስትራቴጂካዊ የሚሆነውና ስለዚህ እሱ ፖይንት ላይ ማተኮራቸው ስለማይቀር አሁን እነዚህ በርካታ ፍላጎቶችን የትኛውን ሰጥቶ የትኛውን ይቀበላሉ? ዩክሬን ገብቷል። አሁን እንደ ሩሲያ የመሰለ ሀገር ሴባስቶፖል ክሪሚያን ሴኩር አድርገህ ለመቀጠል ቀድመ ማስያዝ ያለብህ ምስራቅ ዩክሬንንም ጭምር ነው። ስለዚህ ምስራቅ ዩክሬንን መልሽልሃለሁ 4ቱን ግዛቶች መልሻለሁ ክሪሚያንና ሴባስቶፖልን ግን አለቀም ለማለት እንዲመች ሰጥቶ መቀበል ስለሆነ ድርድር ማለት ነውና ለዛም ይመስለኛል በተደጋጋሚ እነዚህ 4ቱን ግዛቶች አንለቅም ምናምን የሚለውን ጉዳይ የበርካታ ፍላጎቶችን ሩሲያዎች የሚዘረዝሩት ብዬ አስባለሁ። በዩክሬን ሳይድ
የኦልሞስት የእንትናን የሩሲያን ችሮታ መጠባበቅ ይመስለኛል ሊኖራት የሚችለው ፖዚሽን አይደለ አሸናፊዋ ሩሲያ ነች አፐርሃንዱን ያዘችው ሩሲያ ነች በድርድር ጠረጴዛው ላይ ከጠንካራ ፖዚሽን ፍላጎቷን ማስከበር የምትችለው ሩሲያ ነች ስለዚህ ምንድነው ሊያደርጉልን የሚችለው ይሄንን ነበር ስለዚህ ነበርው ከዛሬ ምናምን ከዶናልድ ትራምፕ ጋር ሲገናኝ እንትና ዘለንስኪ ዶናልድ ትራምፕ ጋር ያን አይነት አለመግባባት የተፈጠረ ጊዜ መጀመሪያ ላይ በቃ አስተዋውሳለሁ የሚሻለው እኮ ለእንትና ከዚህ ሁሉ ነገር እንዲ ዲስሪስፔክት ከመደረግ አውሮፓ ጋርም ሄዶ የጦር መሳሪያ ድጋፍ ታገኛለህ ምናምን የሚል ነገር ቃል ከመግባት ያለፈ ምንም ተስፋ የሚሰጥ ነገር ከማጣት የሚሻለው ከፑቲን ጋር ፊት ለፊት መገናኘት ሄዶ ዘለንስኪ after all this time ገብቷል ፑቲን የኔቶ አባል አትሁን ነው እንጂ ችግሩ ዘለንስኪ ስልጣን ላይ አይቀመጥ አይደለም ችግሩ ፑቲን ክሪሚያን ወይም ሴባስቶፖልን ብቻ ነው እንጂ የሚፈልገው እሱም እንትና ከመምጣቱ በፊት የተወሰደ ዘለንስኪ ከመምጣቱ በፊት የተወሰደውን ሴባስቶፖልና ክሪሚያን እንጂ ምስራቅ ዩክሬን አይደለም የሚፈልገው ስለዚህ ተስፋ ከነበረ ተስፋ ሊኖር የሚችለው የጦርነቱ ዋነኛ አካል ፑቲን ስለነበረ ከትራምፕ ይልቅ ፑቲን ጋር ቢነጋገር ነበር ጥሩ ሄዶም ቢሆን ያው ገብቶታል ብያስባለሁ ዘለንስኪ እንግዲህ ውጤቱን አብረን ምን ይሆናል ማለት ነው አይ ትንሽ ከሩሲያ በኩል የቀረቡ እንትኖች ለድርድር አይመስሉም በቃ ጦርነቱን የማስቀጠል ያህል ነው ዘለንስኪን ከስልጣን እንዲነሳ ይፈልጋሉ የናዚ ሐሳብ ያለው መሪ ኬቭ ውስጥ ማየት አንፈልግም የናዚ ሐሳብ ያላቸው መሪ ናቸው ፕሬዝዳንት ናቸውና አንፈልግም የሚል ነገር አለ የግዛቶቹም ጉዳይ አለ ሁሉንም ነገር ዘግተ አንድም ነገር አሳልፈ ሳትሰጥ ድርድር ሳይሆን በቃ አሸንፈናል አምናችሁ ጦርነቱ ይቆምና አምናችሁ ተሸነፉልን አይነት ካልሆነ ሌላ ትርጉም የለውም እና ማክሮንም በነገራችን ላይ የተወሰዱባቸው ግዛቶች ዩክሬናውያን ያስመልሱታል ብለን አናስብም በቃ ተስፋ የሚቆረጡ ይመስለኛል የሚል ጧት አንድ መረጃ እየተመለከትኩ ነበርና ትንሽ በጣም በሚያስቅ ሁኔታ እሁድ ሄደ ወይ ቅዳሜ ለእሁድ ሌሊቱን ሄደ ኬቭ ውስጥ ሰዓታችን በተወሰነ እንትን ስለሚል ነው ኬቭ ውስጥ ሄደ ሰኞ እለት ተኩስ አቁሙን ለ30 ቀናት ሩሲያ ተግባራዊ ማድረግ አለባት ብለ ምን አይነት መግለጫ ምናልባት ምን ይዘ ብዙ ነገሮች ስታይ የሆነ ትንሽ ጠንከር ያላሉ ጉዳዮችን ከግራም ከቀኝም ለማየት የሚያስቸግር ነገር አለ ዞሮ ግን ፑቲን ያቀረቡት እንትን ተቀባይነት የሌለው ነው ሁሉንም ነገር አንተ እንዴት እንትን ተላለ አሸንፈሃል ያ ማለት በጦርነት ሴኩር አርጋል ስለዚህ ድርድር አይደለም በቃ ባላችሁ ቆዩ እኛም ባለን እንቀጥላለን የሚል አይነት ነገር ሊኖር ይችላል ሜቢ እንደ ዶናልድ ትራምፕ ለጥጠው አስበው በተወሰነ መንገድ ሊያስተካክሉት ይችላሉ ይሆን የሚልም ጥያቄ ይነሳል ሰጥቶ መቀበል ፕላስ አትራፊ ናቸው እኮ ፕሬዝዳንት ቭላድሚር ፑቲን አንደኛው ኔቶን መቼስ ሳታስበውም ዩክሬን ሲቀጥል ደግሞ ቀደም ያነሳናቸው ክራይሚያ በእነዚህ አራት ግዛቶች ክራይሚያን እውቅና አሰጠተ ዓለም አቀፍ እውቅና አሰጠተ እነዚህን አራት ግዛቶች ልትወስድም በጣም ስኬት ነው ለነ ፑቲንና እነዚህ ነገሮች አሉ ዞሮ ቅዳሜ ግን በስፋት እንመለስበታለን የዶናልድ ትራምፕ እንግዲህ ወደ ሳውዲ አረቢያ ብቅ ማለት ከዛ ወደ ካታር ይሄዳሉ ዛሬ ነው የሚሄዱት አይ ቲንክ ከዛ ወደ አረብ ኤሚሬቶች ነው የሚሄዱት እነዚህ ሀገራት ዝም ብለ ገልፎቹ ስታገጣጥማቸው የሚሰጥ ነገር ኢነርጂ ነው ኃይል ነው ኢንቨስትመንት ነው የሪል ስቴት ጉዳይ ነው መታነሳው የቢዝነስ ነውና የዶናልድ ትራምፕ ወደ መካከለኛው ምስራቅ ብቅ ማለት እነዚህን ሀገራት መርጦ መምጣት ከስካሁኑ ካለው ነገር ውጥረቶችን ከማብረድ መካከለኛው ምስራቅ ላይ ካሉ ጉዳዮች በጣም በተለየ መንገድ የቢዝነስ ትኩረት ይዘው እንደመጡ የሚያሳዩ ነገሮች አሉ እንደውም አንዳንድ ተንታኞች ሲሉ የነበረው ዶናልድ ትራምፕ መሐመድ ቢን ሰልማን ሲቀበሏቸው ሳውዲ አረቢያ ሪያድ ሲገቡ የሚገጥማቸው ዌልካም ጀግናው ፕሬዝዳንት ጥሩ ግንኙነት አለን እንደውም እርስ በርስ እንዋደዳለን ነው ያሉት እኮ ትራምፕ እና በታሪክም እንዲህ አይነት ግንኙነት ኖሮና ያቀም የሚል አይነት ሐሳብም አለና እዛ ሲመጡ እነ መሐመድ ቢን ሰልማን አይታችኋቸውም በምንም ካልኩሌሽን አይታችኋቸውም ያደንቋቸዋል እንዲያውም ቤተሰባቸው በፊት የነበረው ቤተሰብ ያው የትራምፕ ኦርጋናይዜሽን እና የወደፊቱ የትራምፕ ድርጅት የሚሞገስበት የግል ፐርሰናል የሆነ ጉብኝትም በአሜሪካ ፕሬዝዳንትነት ስም አይነት ነገር ሲሰጡት ነበርና ኦብቪየስሊ ከዚህ ቀደም በጣም በተደጋጋሚ ስለ እንደነበረው አንድ የአሜሪካ ፕሬዝዳንት እንደተመረጠ ወደ ሆነ ሀገር ለዛውም ወደ መካከለኛው ምስራቅ ሲመጣ በትክክል ዋይት ሃውስ ለሚቀጥሉት 4 አመታት ምን አይነት የዲፕሎማሲ መንገድ አለው ምን አይነት የውጭ ፖሊሲ አካሄድ ሊከተል ይችላል የሚለውን የምንረዳበት ነውና ወደዚህ ሲመጡ መካከለኛው ምስራቅ ላይ ትኩረት ሲያደርጉ
ሀገራትን ለብቻቸው መርጠው አጋር ለማድረግ ሳይሆን ሀገራት ያላቸውን ሀብት ግምት ውስጥ አስገብተው ነውና በእንደዚህ አይነት አካሄድ ደግሞ የትራምፕ አንተ ብዙ ጊዜ ስለዋለ ትራንዛክሽናል አካሄድም ስላላቸው በ2017 ላይ ነው አይ ቲንክ 2016 ላይ እንደመጡ ወዲያውኑ የመጀመሪያ ጉዟቸው እንደምታስታውሰው ሳውዲ አረቢያ ነበረ። ስለዚህ እንዳልኩ አንድ የአሜሪካ ፕሬዝዳንት የሆነ ሀገር እግሩ ሲረግጥ የቫቲካኑ አይቆጠርም ለፖፕ ፍራንሲስ የቀብር ስነ ስርዓት የሄዱበት ስለሆነ ዲፕሎማሲያዊ ነገር አይደለም። እዚህኛው ላይ ግን ለዲፕሎማሲ ለቢዝነስ ለተለያዩ ነገሮች ታስበው ነው የመጡትና በመጀመሪያውም ዙር ሄደው ነበረ ትራምፕ። አሁንም ለመጀመሪያ ጊዜ ሄዱት ሪያድ ነውና ሪያድ ሁለቴ ፕሬዝዳንት ሲሆኑ ለመጀመሪያ ጊዜ መሄዳቸው የቢዝነስ ሐሳቡን ግንዛቤውን ያሳያልና ይሄ ነገር ለሌሎች ሀገራትም ስጋት ይፈጥራል። እስራኤል እና ግብጽ ምን አይነት ግንኙነት ነው ያላቸው ከአሜሪካ ጋር? አሜሪካ ምርጫዋ በአሁኑ ሰዓት እነማን ናቸው የሚሉ ጥያቄዎችንም ልታነሳ ትችላለህና ሳውዲ አረቢያ በመካከለኛው ምስራቅ ሳውዲ አረቢያ በአረቡ ወርልድ ውስጥ ያላትን ተጽዕኖ ፈጣሪነት ያው በኮቴሽን ነው ሜቢ አረብ ወርልድ ከሚለው አንፃር ልናየው እንችላለን እንጂ ቀጠናው እንኳን እና ኢራን እና ግብጽም የራሳቸው እንትን ስላላቸው ይሄን ስትመለከት ከ1974 ጀምሮ ከነ ሪቻርድ ኒክሰን ጀምሮ እኔ ሬገንን አላቀም ከዛ ውጭ ያሉት ኒክሰን 1974 ላይ ክሊንተንም ሄደዋል 78 ላይ ቡሽ ሁለቴ ነው ሄደው 90 እና 92 ላይ ከዛ እና ጄፈርሰን ያ ክሊንተን ማለት ነው ቢል ክሊንተን እሳቸውም ሄደዋል። ከዛ ቡሽ ደግሞ የሁለተኛው ቡሽ እሳቸውም 2008 ላይ በወራት ልዩነት ሁለት ጊዜ ወደ ሪያድ ሄደዋል ወደ ሳውዲ አረቢያ። ከዛ ኦባማ 4 ጊዜ ሄደዋል። ትራምፕ መጀመሪያ ሄደው ነበረ ከዛ ባይደን ሄዱ። አሁን ትራምፕ ተመለሱና የአሜሪካ ፖለቲከኞች ከ1970ዎቹ በእኛ አቆጣጠር 60ዎቹ ጀምሮ ወደ ሳውዲ አረቢያ ፍላጎታቸው የመጣበት ብዙ ምክንያት ሊኖር ይችላል። አሁናዊ ደግሞ የፖለቲካ ግለቱን ስትመለከተው በርግጥም ወደዚህ አካባቢ ሊያመጣ የሚችል ብዙ እግር ልታበዛ የሚችልባቸው አጋጣሚዎች አሉ። እንደ ትራምፕ ደግሞ ንግድ እንደሚወድ ሰው ላይመረጡ አይችሉም። ዴፊኒትሊ ከ1970ዎቹ ጀምሮ የሚለው ፖይንት ላይ ምንድነው አፕን ያደረገው እዛ ቦታ ላይ ስትል አሜሪካን ጨምሮ የዘረዘርካቸው ፕሬዝዳንቶች ኦባማ 4 ሄዱ 4 እንደዚህ ትራምፕ ሁለተኛው ነው ምናምን ከዛ ከነ ኒክሰን ጊዜ ጀምሮ 1970ዎቹ ላይ በአረቡ ዓለም ምንድነው የተፈጠረው ሲባል በኦይል ቡም የሚባለው ነገር ነው የኢነርጂ ጉዳይ ማለት ነውና ያን ሰዓት ላይ ነው የዓለም በቃ የጂኦፖለቲካ ሽፍት ሀፕን ያደረገው የሚባለው ኦይል ቡም የሚባለው ነገር በጣም በርካታ በአረቡ ዓለም ላይ ያሉ ሀገራት ከዚህ ከነዳጅ ኢንዱስትሪ ጋር በተገናኘ በቃ እንዴ በጣም እኮ የሚገርም በዛ ሰሞን እኮ እነዚህ የአረቡ ዓለም ሀገራት ነዳጅ አምራች የሚባሉት የኦፔክ አባል ሀገራት ሳውዲን ጨምሮ ማለት ነው ኢቭን እና አሜሪካ ላይ የነዳጅ አቅርቦት ክልከላ የሚጥሉበት ጊዜ ነበር 1970ዎች ውስጥ ማለት የነዳጅ ክልከላ አንልክም ወደ አሜሪካ ብለው በዚህ በዮም ኪፖር ዋር 1970ዎች ውስጥ አልነበረ የእስራኤልና የአረቡ ዓለም ጦርነት የነበረው በዛ ጦርነት ምክንያት ወደ እስራኤል ወደ አሜሪካ ነዳጅ አንልክም ለአሜሪካ ነዳጅ አንልክም እስከማለት የነበሩበት ጊዜ ነበር። ከዛ በኋላ አሜሪካ እነዚህ ነገራት በምን አይነት መልኩ መያዝ እንዳለባት በደንብ አንደርስታንድ ስላደረገች ኤቭሪ ታይም ፕሬዝዳንቶች በመጡ ቁጥር ወደ አረቡ ዓለም በተለይ ሳውዲ አረቢያ በነገራ ላይ የቀጣዩ አመት ትልቅ የኦይል ሪዘርቭ አለባቸው ከሚባሉ ያልተነካ ኦይል ሪዘርቭ አለባቸው ከሚባሉት መካከል ሪዘርቭና ሪሶርስ ይለያያል አክቹሊ ከነዛ መካከል ሳውዲ አረቢያ አንዷ ነች። ኢራን እንደምንለው ሳውዲ አረቢያ ደግሞ በጣም በከፍተኛ ደረጃ በጣም ከፍተኛ ክምችት አለና እነዚህ ሰዎች ያለ ምክንያት አይደለም ኢነርጂ ደግሞ ሁሌ እንደምንለው የሲቪላይዜሽኖች ወይም የስልጣኔዎች ሁሉ እንትን ነው አይደለም መሰረት ነው ኢነርጂ መቆጣጠር መቻል ከጥራጥሬ ሲቪላይዜሽን ጀምሮ እንደምንለው የኃይል አቅርቦትን ኢነርጂን መቆጣጠር መቻል አሁን የቀጣዩ ዘመን ብለን ስናስብ ስለ ሬር እርዝ ሚነራል ስናወራ ነበር አይደለ ባለፉት ጊዜያት እነዚህ እንደልብ የማይገኙ ማዕድናት እነዛ የቀጣዩ ዘመን እነዛን ለመያዝ ለመቆጣጠር ጥረት ያደርጉ ነው ቻይና እና አሜሪካ ራይት ናው ባለው ሁኔታ ግን የኢነርጂ አቅርቦት ብለን የምንገልጸውን ዓለም ላይ ኦልሞስት አሜሪካ ተቆጣጥረዋለች። ሁለተኛ ዓለም ጦርነት ሲጠናቀቅ ይባላል 70% የኢነርጂ አቅርቦትን እነ ሳውዲ ያሉበትን ጨምሮ ማለት ነው ተቆጣጥራለች አሜሪካ። አሁን ዶናልድ ትራምፕ ወደ ሳውዲ አረቢያ የመሄዳቸው ጉዳይ ሳውዲ አረቢያ ኳታር እና ዩናይትድ አረብ ኤሚሬትስ የመጀመሪያው ነገር
ከኢንቨስትመንትና ከኢነርጂው ጋር አብሮ ተያይዞ የሚታየው ጉዳይ ነው። ሁለተኛው ነገር ብዬ የማስበው ዶናልድ ትራምፕ በስልጣን ዘመናቸው ሁሉ በመጀመሪያው ስልጣን ዘመንም በአሁኑ የስልጣን ዘመንም አከናወንኩኝም ስኬት አስመዘገብኩኝ ብለው ከሚኮሩባቸው በኩራት ከሚናገሯቸው ነገሮች መካከል የአብርሃም አኮርድ መሰረታዊ ነጥብ ነው። አብርሃም አኮርድ ማለት ከእስራኤል ጋር ግንኙነትን ኖርማላይዝድ በማድረግ ሀገራት የመካከለኛው ምስራቅን ሰላም እናደርጋለን ብለው የሚያስቡበት ሐሳብ ማለት ነው። በዛ መልኩ ሰላም ይመጣል ወይስ አይመጣም ጥያቄ ሆኖ ግን ዶናልድ ትራምፕ እንደዛ ብለው ያስባሉ። ስለዚህ ሳውዲ አረቢያ የዚህ ሁሉ ማጠንጠኛ ነች ይባላል። ሳውዲ አረቢያን ከእስራኤል ጋር ግንኙነቷን ኖርማላይዝ አደረገች ብሎ ወይም ኖርማላይዝ እንድታደርግ ማስቻል ይሄ የአብርሃም አኮርድ ወይም የአብርሃም ስምምነት በ2018 ተግባራዊ የጀመረው ወይም ስምምነት የተደረሰበት ስምምነት 2018 የዛ ስምምነት በቃ ታላቅ ስኬት ተደርጎ ነው የሚቆጠረው። ስለዚህ ዶናልድ ትራምፕ የሪል ስቴት ቢዝነሱ የኢነርጂ ኃይል አቅርቦቱ ላይ ኢንቨስትመንቱ ላይ የንግድ አጋርነቱ ላይ የመሳሰሉት ላይ ከነ ሳውዲ ረብጣ ቢሊዮን ዶላር የኦይል ረብጣ ቢሊዮን ዶላር ከማግኘታቸው ባሻገር ሌላኛው ነገር ከእስራኤል ጋር እነ ሳውዲ እነ ኳታር ዩናይትድ አረብ ኤሚሬትስ ለምሳሌ በመጀመሪያ ስልጣን ዘመን ከሳውዲ አረቢያ ከእስራኤል ጋር ግንኙነት የጀመረች ወይም ኖርማላይዝ ያደረገች ሀገር ነች። ዲፕሎማሲያዊ ግንኙነቶችን ጀምራለች። በዩናይትድ አረብ ኤሚሬትስ እና በእስራኤል መካከል አጋርነት ተፈጥሯል የመሳሰሉት ነገሮች። ሁለተኛ የስልጣን ዘመናቸው በመጀመሪያ የስልጣን ዘመናቸው ዩናይትድ አረብ ኤሚሬትስ ብቻ ሳትሆን ሞሮኮ እነ ባህሬን እነ ሱዳን እንዲያውም ከሽብርተኝነት ዝርዝር የተነሳችበት ታሪክ አሁን ሳውዲ ትጠበቃለች። ትልቁ ጥያቄ የሚሆነው ሳውዲ አረቢያ at the expense of ጋዛና ፍልስጤም ህዝብ ከእስራኤል ጋር ግንኙነት ትጀምራለች ወይ ነው። አሁን የአረቡ ዓለም ሀገር በተለይ ሳውዲ አረቢያ ዩናይትድ አረብ ኤሚሬትስ ኳታር የሚባሉት ሀገራት በጣም ከአረቡ ዓለም ለየት የሚያደርጋቸው ነገር ምንድነው? በራሳቸው መንገድ እንዲያውም ትላንት ዶናልድ ትራምፕ በአንድ ምን አይነት እንደ ኢንቨስትመንት ፎረም ወይም ጉባኤ ነገር ነበርና ንግግር ያደረጉ የተከታተልኩት ነበርና ዘአረቢያን ወይ ያሉን በቃ እናንተ በራሳችሁ መንገድ አረባዊ በሆነ መንገድ ሀገራችሁን አሳድጋችኋል የራሳችሁን እጣ ፈንታ ማሳካት ይችላችኋል እና ሳውዲ አረቢያ ዩናይትድ አረብ ኤሚሬትስ ኳታር የምንላቸው ሀገራት በዚህ መንገድ በራሳቸው በቃ ያለማንም የውጭ ጣልቃ ገብነት ልትል ትችላለህ ማለት በኢንቨስትመንት ካልሆነ በቀር በፖለቲካዊ ስነ ምህዳራቸው ላይ ራሳቸው በፈለጉት አሁን ሳውዲ ለምሳሌ ከንትኗ ጀምሮ ከዚህ ወደ ስልጣኔ ኦይሉን ዲስከቨር ካደረጉበት ጀምሮ እስከዚህ ድረስ በመጣችበት አይ ነው በኢንቨስትመንት በኩል ላይ የአሜሪካ ኩባንያ ሊኖር ይችላል በመሳሰሉት በፖለቲካው ላይ ግን የምዕራቡ ዓለም ምናምን ተጽዕኖ አለ የምትለው ነገር አይደለም በፖለቲካቸው የራሳቸው ነው የነ ኪንግ አብዱልአዚዝ በቃ የነሱ ፖለቲካ ነው ኳታርም ውስጥ እንደዛ እና ዩናይትድ አረብ ኤሚሬትስ ውስጥም እንደዛ በዚህ በራሳቸው መንገድ አቺቭ አድርገዋል ብለን ስንል ይሄኛው ነጥብ ማነሳለ ለምንድነው ራይት ናው እነዚህ ሀገራት በተለይ ሳውዲ አረቢያ እንደ ድሮው በአሜሪካ ፍላጎት ስር የወደቀች ብቻ ሀገር አይደለችም ታስታውስ ከሆነ እኮ ከነ ቻይና ጋር ባላት አጋርነት ተብላ በባይደን የስልጣን ዘመን የጦር መሳሪያ ሽያጭ አይቀርብላትም ተብላ ነበር ያኔ ምንድነው ያደረገችው ሳውዲ አረቢያ በባይደን የስልጣን ዘመን ወደነ ሩሲያ ነው ፊቷን ያዞረችው አሁን ሳውዲ አረቢያ ትልቁ የሀብት የኦይል ሪዘርቭ ገንዘብ ረብጣ ቢሊዮን ዶላር ስላለ ይሄ ረብጣ ቢሊዮን ዶላር ይዘ በአንድ ሀገር እንደፈለገ ሊሆንብህ እንደማይችል ይልቁንም ሀገራትን ማስገደድ ጭምር እንደምትችል ማሳያ ሆና እየመጣች ነው ከነ ቻይናና ከነ ሳውዲ አረቢያ ከነ ሩሲያ ጋር ግንኙነት በመታደርግበት ጊዜ አሜሪካ ማዕቀብ ጥላባት ማለት የጦር መሳሪያ ሽያጭ የለም ባለችበት ጊዜ ላይ ምን ሆነች ሳውዲ አረቢያ ምንም አልሆነች አሁን እነዚህ ነጥቦች የሚያሳዩ ነጥብ ምንድነው አሁን ያለው የአልጋወራሽ መሐመድ ቢን ሳልማን አስተዳደር ከዶናልድ ትራምፕ ጋር የ600 ቢሊዮን ዶላር ኢንቨስትመንት ነው እየተባለ የሚገኘው አሁን የጦር መሳሪያው ብቻ እንኳን 1 ትሪሊዮን ደርሷል ኢማጂን እንግዲህ ጦር መሳሪያው 142 ቢሊዮን ጦር መሳሪያ ብቻ ምን ይሰራላት ነው ትላል የ142 ቢሊዮን ዶላር የጦር መሳሪያ ስምምነት ያውም እኮ አዲስ እኮ ነው የነበረውን አፕዴት ማድረጊያ እኮ ነው ለሳውዲ አረቢያ ምን ሊሰራላት ነው ትላል ይሄን ብሎ ኢንቨስትመንት አጋርነታቸው 1 ትሪሊዮን ዶላር ደርሷል ለዶናልድ ትራምፕ ግብይታዊ የውጭ ግንኙነት ፖሊሲ 1 ትሪሊዮን ዶላር ከየትም አያመጣም
ስለዚህ የእስራኤል ሳውዲ አረቢያ ለእስራኤል ጋር ግንኙነት አድርጊ ወይም ዲፕሎማሲያዊ ግንኙነት ጀምሪ አለበለዛ ማዕቀብ ጥልብሻለሁ የሚልባት ፖዚሽን ላይ አይደለችም ሳውዲ አረቢያ ምንም አያመጣም ዶናልድ ትራምፕ አሁን በከሳቸው ትራንዛክሽናል ኮን የውጭ ግንኙነት ፖሊሲ አንፃር እስራኤልን አስቀድመው $1 ትሪሊየን በካልቾ የሚሉበት ሁኔታ ላይ አይደለም ያሉት ስለዚህ እነዚህ ሀገራት የተመረጡትን ሀገራት ስትመለከታቸው ሞር ኢንቨስትመንታዊ የኃይል መሰረተ ልማት ግንኙነት ነው እንጂ ይሄ አብርሃም አኮርድ አንስተውታል በርግጥ አብርሃም አኮርድን ሳውዲ አረቢያ ልትቀላቀል ትችላለች ብለዋል ትላንትና በመግለጫቸው ላይ ማለት ባስተላለፉት መልእክት ላይ ይሄ ትራምፕ ፍላጎት ነው እንጂ ሳውዲ አረቢያ ደግሞ ብላክ ኤንድ ዋይት አድርጋ ከኦክቶበር 2023 በፊት እኮ ይባላል አይደል ጦርነቱ ሐማስ ከማጥቃቱ በፊት በነበረው ጊዜ ኦልሞስት ሳውዲ አረቢያ ከእስራኤል ጋር ግንኙነት ልትጀምር ነበር ይባላል አሁን ኦክቶበር 23 ሆኖ ከዛ ጋዛና ፍልስጤም በዚህ ደረጃ ኦልሞስት አመድ ሆኖ ፍርስራሽ ሆኖ ሳውዲ አረቢያ የምትባለው ሀገር ከእስራኤል ጋር ግንኙነት የምትጀምር ከሆነ በቃ አይመጣውም ተረተኛል ለምን ነገር ለዛ ምክንያት ብቻ በፍጹም ይሄንን ነገር ግንኙነት ላለማበላሸት ደግሞ እነሱ ምን አድርገዋል በትራንዛክሽናሉ መንገድ ግብይታዊ በሆነው መንገድ ኢንቨስትመንት ለአሜሪካ $1 ትሪሊየን ኢንቨስትመንት ሰጥቷል ስለዚህ ዶናልድ ትራምፕን በሌላ ቋንቋ ጫና እንዳያሳድርባቸው አፉን አስይዘውታል ማለት ስለዚህ ከዚህ አንፃር ነው ሞር የነስ ሳውዲ ወይም የአረቡ ዓለም እንትን የሚታየው በየማስበው በኔ ያ በጣም አሪፍ ሐሳብ ያነሳው ነፂ በራሳቸው አረባዊ በሆነ መልክ በቃ የአረብ ግንዛቤ አረብ ምን መምሰል አለበት ወይም ደግሞ አረብ ራሱን ችሎ መቆም እንደሚችል ያሳዩ ሀገራት ቢኖሩ እነ ዱሃ ናቸው የፈለገ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲመጡ እነ አብዱላ አዚዝ አልሳውድ የሚለብሱት ነገር ቢሽት የሚባለው ነገር አለ አይደል እሱን ለብሰው ነው የሚሄዱት ይሄ ኢንፍሉዌንስ አለመደረጋቸው ነው የሚያሳየው ምንም እንኳን በሀገራቸው ውስጥ ይሄ ጫና አለ ይሄ ምናምን እሱን ነገር እንዳለ ግምት ውስጥ ልናስገባ ብንችልም ግን በጣም በራሳቸው መንገድ በራሳቸው ቅርጽ እድገታቸውን ያፋጠኑ በርግጥ ተፈጥሮ ማግዛቸዋለች የነዳጅ ሀብቱ የተለያዩ ነገሮቹ ቀጠናው ላይ ያሉበት አጋጣሚ በውሃ መከበባቸው አካባቢው ያሉ ነገሮች በሳውዲ አረቢያ በርግጥ ሌላ እንትን ያላት ግን በቃ ኤነርጂ የሚባለው ነገር የፈጠረላቸው ነገር ቢኖርም ግን ኢነርጂ አለን ነዳጁ የነዳጅ በቃ ማማነን ቁጥር 1 ነን ምናምን ብለው አልተኙም የውጭ ዲፕሎማሲያቸውን ከምራቡ ጋር ይሰራሉ የምራቡን መልክ ይዛሉ ነገር ግን ደግሞ ራሳቸውን የመሰለ ነገር ቀርጸው ይሄዱ ናቸው እነ ካታር እነ አረምሬቶች እነ ኤምቢኤስ እነ መሐመድ ቢን ሳልማን ልክ እነ ቃስ እንደምንለው አይነት ነገር እኮ ነው በጣም የሆነ ነገራቸውን እንደዚህ የሆነ ቦታ ስቲክ ያደርጉ ይመስላል ግን አገራቸው ምናምን የት ነው ያለችው ብለህ ስታስብ እኛም በቃ ኢትዮጵያ መማር ያለባት ኢትዮጵያን የመሰለ ነገር በአለም ላይ ዲፕሎማሲዋን ማስቀጠላምን ኢምፓየሯን መፍጠር እንደምትችል ያው የተፈጥሩ ነገሮች ጉድለቶች እንዳሉ ሆኖ ግን እሱን ለዓለም ትምህርት የሰጡ ናቸውና ይሄኛው በራስ ቅርጽ እንትን ማለትና የትራምፕ የመጡበት መንገድ ያው ቢዝነስ ነው ፐርሰናል የሆነ ነገራቸውን ለማጠናከር ጅዳው ስትሄድ ዱሃ ስትሄድ አቡዳቢ ስትሄድ የትራምፕ ኦርጋናይዜሽን የሪል ስቴት ኢንቨስትመንት ፕሮጀክት አለው የተለያዩ ቢዝነስ ውስጥ ተሰማርቷል ፐርሰናል የሚመስሉ ነገሮችም አሉ ግን ወደ አሜሪካ ቋት ወይንም ወደ አሜሪካ የኢንቨስትመንት እንቅስቃሴ $1 ትሪሊየን አሁን ተጨማሪ ከሳውዲ አረቢያ አግኝተናል ነው ያሉት ዶናልድ ትራምፕ ይሄ እንዳልከው ነው ሀገራትን ሲያወዳድሩ እነ ግብጽማ እዚህ ግባ አይባሉም ሲያወዳድሩ ሳውዲን የምታህል ሀገር ትልቅ ፓወር ናት ለዶናልድ ትራምፕ አይነት ሐሳብ ላለው አንድ መንግስትና እነዚህን ስትመለከት በግራም በቀኝም ያለው ነገር በደንብ አናሊሲስ የሰሩ ነው የሚመስለኝና እነዚህ ሀገራት ላይ ትኩረት ሲያደርጉ ይሄን ነው የሚያሳይ እንግዲህ በግልጽ ያየናቸው $600 ቢሊዮን ሴኩር አረጉ ተጨማሪ ከዚህ በፊትም ቃል ገብተው ነበር አሜሪካ ላይ ኢንቨስት ለማድረግ መሐመድ ቢን ሳልማን አሁን ትራምፕ እስከ $1 ትሪሊየን በርግጥ ዋሽንግተን 600 ቢሊዮን ነው በግልጽ ያወጣው ግን እስከ $1 ትሪሊየን መድረሱን ትራምፕም ማናቸው መሐመድ ቢን ሳልማንም ያስቀመጡት ነገር አለና ይሄ በጣም ትልቅ ለትራምፕ ፖለቲካ ግንዛቤ ትልቅ ነገር ይዞ የሚመጣ ስለሆነ በርግጥም ጉዟቸው ለመጀመሪያ ጊዜ ይሁን ለምንም ይሁን ትርጉም አለው ማለት ነውና የሄዱበት መንገድ ቁጥር 1 የሚቀመጠው ቢዝነስ ነክ ነገሮች ንግድ ነክ ነገሮች ናቸው ከዛ ባሻገር እንዳልከው የኖርማላይዜሽኑን ጉዳይ ብዙም ቦታ የተሰጠው ነገር
ነገር አይደለም ያልተሰጠበት ምክንያት አንደኛ የትራምፕ ዓላማ ምንድነው ከተባለ ቅድም ባነሳናቸው መንገዶች በቃ ቢዝነስ ላይ ንግድ ጦርነት ላይ ያሉ ነገሮችን ቻይናም ምትረሳ ኃይል አይደለችም ፑቲን ሳውዲ እኮ ነበር የሆነ ጊዜ እነዚህ ነገሮች ግምቱ ሲገቡ ሁሉም ነገር የቤት ስራው እስራኤል ነች የትም አትሄድባቸውም አብረው የሚቀጥሉበትን አጋጣሚ መፍጠር ቀላል ስለሆነ ሳውዲ ግን ተቦጭቃ በሌላ ኃይል ትወሰድ የምትችልበትን እድል የዘጉበት ነውና ለዚህም ነው ዶናልድ ትራምፕ በጣም የነቁ ፕሬዝዳንት ሆነዋል እንደነ ከዚህ በፊት እንደነበሩ ዝም ቢሉ ሳውዲ አረቢያን ለነ ቻይና ሊያስወስዷት ይችሉ ነበር ለነ ራሺያ ሊያስወስዱ ይችል ነበር በእርግጥ ሳውዲ ከቻይናም ከሩሲያም ጋር አብራ የምትሰራ ሀገር ሆናለች ኢራንና ሳውዲ አረቢያን እኮ ያስታረቀችው ቻይና ናት እኮ ከነዚህ ቻይናና ሩሲያን ዝም ብለህ ስትመለከት ከሳውዲም ጋር ወይ እኔ እንቅስቃሴ ያበዛው መሰለኝ እና ታሪም ማስላል ቁጭ ብድግ ስለዚህ እነዚህ ሁለቱ ሀገራት ከቻይናም ከሩሲያም ጋር ኢራን ያላትን ግንኙነት ስትመለከት መልካም ጥሩ እንደውም ወዳጅ ናቸው አጋር የሚባሉ ናቸው ሁለቱ ሀገራት ከሳውዲ አረቢያም ጋር ስትመለከተው እንደዚህ ነው ስለዚህ እንደ ትራምፕ ያሉ ፕሬዝዳንት መተው ቀምተው መውሰድ አለባቸው ከነዚህ ኃይላትና ትልቅ ነገር ነው ኤፍዲአይቸው እንኳን ስትመለከት የአሜሪካ የውጭ ቀጥተኛ ኢንቨስትመንት በሳውዲ አረቢያ 11.6 ቢሊዮን ዶላር ነው ሳውዲ አረቢያ አሜሪካ ውስጥ ያላት 9 ቢሊዮን ዶላር ነው አሁን ምን ላይ ነው የሚደርሰው የ1 ትሪሊየን ዶላር ሲደርስ እንግዲህ ያለበትን ደረጃ ማየት ትችላል የጦር መሳሪያ ሽያጩ አለ አሁን 142 ቢሊዮን ዶላር ቢሆንም ከዚህ በፊት እኮ ከነ ትራምፕ መጀመሪያ ሲመጡ ፕሬዝዳንት በነበሩበት ጊዜ የመጀመሪያው ዙራቸው ላይ 110 ቢሊዮን ዶላር ነበር ከነ አልሳውድ ጋር ተስማምተው የሄዱት አሁን 142 በነገራችን ላይ ሳውዲ አረቢያ 12% አሜሪካ ኤክስፖርት የምታደርገው የጦር መሳሪያ በአለም ዙሪያ ለእያንዳንዱ ሀገር ለግብጽም ለ12%ን መጠቀለለው እሷ ናት 74% የሚሆነው ደግሞ የተጣራ የአሜሪካን የጦር መሳሪያዎች የምታስገባው ከራሱ አንፃር 74% የሚሆን ራሷ ሳውዲ ነችና 12% ያው ከሌሎች ጋር በአለም ላይ ያለውን ጥቅል ግምት ውስጥ ታስገባው ነው 74% ከቻይናም ከራሺያም ንገዛ ስለምትችል 26% ማለት ነው 74% ከአሜሪካ ጋር ነው በጣም ትልቅ የሆነ አረብ ኤሚሬቶችን ስትመለከታት እኮ የኤፍዲአይ አሜሪካ ውስጥ ኢንቨስት በማድረግ 36 ቢሊዮን ዶላር ነው አሜሪካን ብዙ ነው ያላት 16 ቢሊዮን ዶላር ነው ያላት ከካታርም የካታር ትንሽ ነው ከሳውዲም በታች ነው ከሁሉም ይበልጣልና ደግሞ አረብ ኤሚሬቶች ሲሄዱ ሌላ አይነት ታሪክ ሌላ አይነት ታምር ነው ልናይ የምንችለው ምክንያቱም አረብ ኤሚሬቶች ከዚህ በፊት ዲል ኦፍ ዘ ሴንቸሪ በሚባለው ከእስራኤል ጋር ወዳጅነት ፈጥረዋል የዛም ውጤት ሊሆን ይችላል እንዲህ አይነት ነገሮችን የሚያመጣውና ይሄን ሁሉ ስትመለከት የጦር መሳሪያ ስምምነት ላይ ደረሱ ወይም ደግሞ ኢንቨስትመንት ላይ ደረሱ ተብሎ የሚቆም አይደለም ይሄ ሁሉ ብዙ ጥያቄ ሲመለከት ነበርና ትላንት እንደውም አንድ የቢቢሲ ጋዜጠኛ የሆነ በትራምፕና በእስራኤል ፖለቲከኞች መካከል የሆነ የተናጋ ነገር ያለ አይመስልም ምናምን የአንድ የሚድል ኢስት ፕሮግራም ዳይሬክተርን ስጠይቃቸው እሷ obviously አለ ነገር ግን የሁለቱ ሀገራት ግንኙነት በጣም ቢልድ የተደረገው ሮክ ላይ ነው እና እንዲሁ በቀላሉ ውጭ ላይ ስናወራቸው የነበሩትን ጉዳዮች ነው ያነሳችሁ የሚሆን አይደለም የዶናልድ ትራምፕ አመጣጣቸው አሁን ፐርፐዝሊ ለቢዝነስ ስለሆነ ከዛ አንፃር ምክንያቱም በአሁኑ ሰዓት ጂኦፖለቲካል ብቻ ሳይሆን ኢኮኖሚካሊ ሆኑ ጉዳዮችም ስላሉ የጂኦ ኢኮኖሚካሊ ሆኑ የቀጠናውን ከኢኮኖሚ አንፃር የሚቃኘውን ነገር በገልፍ ሀገራት ቀድመው ከቀረፉ በኋላ ወደ ጂኦፖለቲካው ለመሄድ አስበው ያደረጉት ይመስለኛል ግን የሚያሳይ ነገር አለ በርግጥም የሚያሳይ ነገር አለ የእስራኤል ፖለቲከኞችና የአሜሪካ ፖለቲከኞች አንደኛ ኖርማላይዜሽን የሚባለው ነገር ትኩረት ብዙም አልተሰጠውም ሲቀጥል ደግሞ እነ ሁቲ ጋር ስምምነት ፈጥረው ዶናልድ ትራምፕ ማለት ተኩስ አቁም ለማድረግ የተስማሙበትን አጋጣሚ ነግረውናል እሱ ባለበት ሁኔታ ከዛ ደግሞ ስለ ኖርማላይዜሽኑ ሳይወራ ሲሻገር ደግሞ ሶሪያ ላይ የጣሉት ማዕቀብ እንደሚያነሱ በግልጽ አስቀምጠው ሁሉም ከእስራኤል ጋር ጣላት ሆኖ ተፈራርጆ ካሉ ኃይላት ጋር መልካም ግንኙነት እየፈጠሩ ባሉበት ሰዓት ከኢራን ጋር ያለው ነገር በኮቴሽን ውስጥ ሆኖም በድርድር እየቀጠሉ
ከእስራኤል ጋር የሆነ ግራ አጋቢ ነገር የለም ማለት አይደለም ግን ያ ማለት ደግሞ እስራኤልና አሜሪካ ተጣልተው እንደ ዓለም ትርምስምሷ ይወጣል ወይንም ደግሞ ኢራን እስራኤል ፊቷን አዙራ ከነ ቻይናና ከነ ሩሲያ ጋር ሆና አንታይ አሜሪካ የሆነ አካሄድ አይፈቅድም በቃ ስሪታቸው አይፈቅድም ስለ ምንድነው የአሜሪካ የውጭ ጉዳይ ሚኒስቴር የሚጠራበት አጠራር አለ አይደል እሱ ራሱ ፋክተር ነው አሜሪካና እስራኤል እንዳይጣሉ የሚያረጋቸው ግን እኔም የሆነ የዲፕሎማሲ እንዳሉ እንትን እኮ ነው ማን ነው ኤዳን አሌክሳንደር የሚባለው ወታደርም ሲለቀቅ እኮ ትራምፕ ያመሰገኑት ካታርና ግብጽ ነው እሱን ለማስለቀቅ በተደረገ የድርድር ሂደት ላይ እስራኤሎች ምንም የሚያውቁት ነገር አልነበር ሰርፕራይዝ ነው የሆነባቸው ወታደሩን the last living ወታደር አይደለም የሚባለው ሐማስ ይዟቸው ከነበሩ ወታደሮች መካከል የመጨረሻው ነው አሜሪካ እስራኤላዊውና እሱን ለማስለቀቅ የተደረገው የድርድር ሂደት ላይ እስራኤል ይሄን ታክል ሚና አልነበራት ኔታንያሁ ምንም የሚያውቀው ነገር የለም እንደኛ በዜና ነው የሰማው ማለት ከባድ ይሆናል የሆኑ ነገር ጋፖች አሉ አሁን ከሃውቲ ጋር የተደረገ ስምምነት ለምሳሌ ሃውቲን በተመለከተ ስምምነት አድርገው ሃውቲን 1100 ቦምብ አዘን ጥቃት ያየር ላይ ጥቃት አወረድንበት ከዛ እሱን ጥቃት ስናወርድበት አልቻለም እንትን አለ በቃኝ ጦርነቱ አለ ነው ያሉት ዶናልድ ትራምፕ ያው ከሃውቲ ፐርስፔክቲቭ ካየው ደግሞ ከዚህ እሳቸው ካሉት ተቃራኒ መሆኑ ባይካድም እስከ ሃውቲ ጋር በሚደረግ የድርድር ሂደት ላይ እስራኤል ምንም ሚና አልነበራት አስቡ ከሐማስ ጋር በተደረገው ትራምፕ ተወካዮቻቸው ባወሩበት ሂደት ላይ ምንም ሚና አልነበራት ከዛ እንዳልከው ኖርማላይዜሽን የሚባለውን ጉዳይ ተዘንግተውታል ኖርማላይዜሽን አሁን በ$1 ሚሊዮን ተለውጧል ብለን እንግለጸው በ$1 ትሪሊዮን እነ ሳውዲ ነች በጣም ተጠበቀ የነበረው ሳውዲ እኮ ሶሪያ ላይ ማዕቀብ ያስነሳች ሀገር ናት ኤግዛክትሊ አሁን የሳውዲ ተጽዕኖ በቀጠናው ላይ የበለጠ ሆኗል ማለት አሁን ከእስራኤል አንፃር ሳይሆን በዙሪያ ላሉ የአረቡ ዓለም ሀገራት ጋር ለሚኖር ግንኙነት ድሮ እነ ግብጽ አረብ እየተባሉ ይገለጹበት የነበረው ፖዚሽን አሁን ጠቅለሎ ሳውዲ አረቢያ ገብቷል ስለዚህ የሳውዲ አረቢያ የምትባለው ሀገር የበለጠ ኢምፖርታንት ነች ሳውዲ አረቢያ ሶሪያ ውስጥ ያለው ኢንቨስትመንት ማለት ማዕቀብ ሲነሳኮ ሌላ በሌላ ቋንቋ ምን ማለት ነው አሁን ይገናኛሉ እንዲያውም አይ ቲንክ የማርክ ሩቢዮ የሶሪያውን አልጁላኒን ያገኙታል ፕሬዝዳንቱን የተመረጠውን ሰውዬ በቅርቡ አይ ቲንክ በዚህ ሳምንት መጨረሻ ማለት ነው አይ ቲንክ አግኝቷቸዋል ይገናኛሉ ተብሎ ይጠበቃል የግንኙነታቸው ሂደት ማዕቀቡን ከማንሳት ባለፈ ዴን ከዛ ምንድነው ማዕቀብ ከተነሳ በኋላ ምንድነው የሚሆነው ኢንቨስትመንት ነው የሚሆነው እንትናን ተመልከታት ኢራቅ ባይዘው ራይት አሁን ላይ ያለችበት ሁኔታ ማለት ነው በጣም የሚያስቀና አይነት ሁኔታ ውስጥ ነው ያለችው አሁን የከተማ እድገቱን ነው ያልኩ ያለው ፖለቲካዊ አመለካከት ሃይማኖታዊ ጉዳይ ምናምን እያነሳውላ አይደለም ከተሜነቱ ስልጣኔዋ ያቺ በነ 2003 በነ ጆርጅ ቡሽ በነ ሳዳም ሁሴን የጦርነት ዘመን ላይ አመድ ሆና የነበረችው ባግዳድ አሁን ምን አይነት እንዴት ለአይን የምታጓጓ ሀገር እንደሆነች በቃ ዩቲዩብ ላይ ወይም ምናምን ላይ ገብቶ ቪዲዮዎች መመልከት በቂ ነው ይሄንን ተሞክሮ ወደ ሶሪያ ማምጣት ይፈልጋሉ እዛ እንትን ውስጥ ካለ ኢራቅ ውስጥ ካለ ኢንቨስትመንት ጀርባ የአሜሪካና የምዕራብ ዓለም ተቋማት አሉ የነ ሳውዲ አረቢያም ተቋማት አሉ ተረዳኝ አይደል ያው ኢራቅ እንደምታውቀው ሱኒም አሉ ሺያዎችም አሉ ኩርዶችም አሉ የሀገሪቷ ስሪት አይ ነው ያው ልክ የክርስቲያኖችም አሉ የሀገሪቷ ስሪት ሚክስድ የሆነ አይነት ስሪት ስለሆነ ያንን በቃ አመጋግበው ወይም አቻችሎ መሄድ የሚያስችል አይነት ፖለቲካዊ ስነ ምህዳር እንደምንም ብለው ለመፍጠር ጥረት እያደረጉ ነው ይሄን ተሞክሮ የማምጣት ይፈልጋሉ ሶሪያ ውስጥ ማምጣት ይፈልጋሉ በዚህ ሂደት ላይ እነ ኤምቢኤስ እነ መሐመድ ቢን ሳልማን የነበራቸው ሚና በጣም ከፍ ያለ ነው አሁን በሶሪያ ውስጥ መሄድ ይፈልጋል ሶሪያ ኢንቨስትመንት ኦፖርቹኒቲ ነች አሁን ለነ ዶናልድ ትራምፕ እና በዙሪያቸው ላሉ የሪል ስቴት ሞጉሎች ማለት ነው ስለዚህ እነዚህ ሀገራት ጋር ግንኙነት ማድረግ እጅግ በጣም ያስፈልጋል ለነ ዶናልድ ትራምፕ አሜሪካን ወደ ቀደመ ክብሯን መልሳለን ለሚል አይነት መሪ ማለት ነው እነ ኔታንያሁ ደግሞ በአንድ በኩል ከጊዜ ወደ ጊዜ በጣም ወጋ ጥባቂ የሆኑ ጋዛን ሙሉ በሙሉ እንጠቀልላለን ወደ ማለት ብቻ ሳይሆን በተግባር በርካታ አባወራ ቤተሰቦች በጋዛ ኑሮን እንዲጀምሩ የሰፈራ ፕሮግራም በማስጀመር ላይ ያሉ ዌስት ባንክን በተመለከተ እኛም ኮንል ነበር ዶናልድ ትራምፕ በስልጣን ዘመናቸው እነ ዌስት ባንክን እነ ጋዛ እንዲጠቀለል ሊፈቅዱ ይችላሉ ስንል ነበር ከነ ኔታንያሁ በኩል ያካሄድ መጥቷል አሁን ዶናልድ ትራምፕ በተወሰነ መልኩ ያው ዘለቄታዊነቱ እስከመቼ ነው የሚለው ነገር ያው ተመልካቾቻችን ይረዱናል ዶናልድ ትራምፕ አንፕሬዲክተብል ናቸው በሚለው መርህ
ወደፊት አብረን የምንመለከተው ቢሆንም አሁን ላይ ባለው ነባራዊ ሁኔታ ግን ዶናልድ ትራምፕ እንዲያውም የአብርሃም አኮርድ ትግበራ እንዲተገበር ወይም ሳውዲ አረቢያ እንድትስማማ ጥያቄ ሲያቀርቡ በተመሳሳይ ሂደት ውስጥ አንድ አብረው ታሳቢ የሚያደርጉት አለ የፍልስጤምን ሀገርነት ጉዳይ ይባላል አሁን ምክንያቱም ሳውዲ አረቢያ በቀይና በነጭ ብላክ ኤንድ ዋይት በመትገልጸው መልኩ ያስቀመጠችው መስመር ከእስራኤል ጋር ግንኙነት እንዲጀምር ፍልስጤም የምትባል ሀገር ትመስረት ብላለች ይሄ የሳውዲ አረቢያ በቃ ግሬ ያልሆነ በቃ ብላክ ኤንድ ዋይት የሆነ አቋም ነው አሁን ላይ ባለው ሁኔታ ዶናልድ ትራምፕ ደግሞ ጫና ማሳደር አይችሉም የበለጠ ኢኮኖሚያዊ ግንኙነቱን ስለሚፈልጉት ስለዚህ ኢኮኖሚያዊ ግንኙነቱን ፈልገው ብቻ ደግሞ እስራኤል ጋር ያለውን ነገር ይሄ በቀጠናው ሰላም አመጣለሁ የሚሉ ጥረት መክኖ እንዳይቀርባቸው እንዳይመነምንባቸው ለፍልስጤም በቃ 1967 ድንበር ይሁን ምን ይሁን የሚታወቅ ነገር ባይኖርም ግን የሀገርነት ዕውቅና እንዲሰጥ ከዛም ከነ ሳውዲ አረቢያ ጋር ግንኙነት ኖርማላይዝ እንዲደረግ ሊያደርጉ ይችላሉ ይባላል ይሄ አቋም በኔታንያሁ ማለት እኮ ወይም አሁን ላይ ያሉ የእስራኤል መሪዎች እንግዲህ ከ1967 የእንትና ድንበር 1967 የምንለው ለተመልካቾቻችን የተባበሩት መንግስታት ድርጅት የሚያቀው ድንበር ስለሆነ ነው ወይም የተስማማበት ድንበር ከዛ ድንበር አንስታ ዛሬ ድረስ የመጣችበትን ያዘች የመጣችውን መሬት መለስ ብለ ወይም ግዛት መለስ ብለ የምናቀውና የምንረዳው ነው ስለዚህ ወደዛ አይነት ነገር ውስጥ ሊመልሳቸው የሚችል ከሆነ ዶናልድ ትራምፕ ጋር እንዴት ነው የሚስማሙት ትላንትና አንድ ዜና እየተመለከትኩ ነበር እንዲያውም አሜሪካ ከዚህ በኋላ የጦር መሳሪያ ድጋፍ ባታደርግልን ሁላ ምናምን የሚል አይነት ማን ነው የሚለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሆነ ክፍተት አለ ይሄ ክፍተት ግን አንድ ከጀርባው ምን ሊኖር ይችላል የሚለውን ነገር ይሄ ማለት በቃ በእርግጠኝነት ክፍተት አለ ብዬ ማለት ስለማልፈልግ ነው እንስማማለን እኮ የሆኑ መንገራገጮች አሉ ግን ይሄ መንገራገጭ በጥርጣሬ መታየት ያለበት መንገጫገጭ ነው አለመጠራጠር አትችልም ዶናልድ ትራምፕ እና በቃ እሳቸው ናቸው ሁለተኛ እስራኤልና አሜሪካ ማለት የአንድ ሳንቲም ሁለት ገጽታ ሆነው አብረው ይመጡ ማለት እስራኤል እኮ ማለት አን ኢንቨስትመንት ለአሜሪካ እኮ ኢንቨስትመንት ነች እኮ እስራኤል እንትና ጆ ባይደን በግልጽ ተናግረዋል ኢትስ አወር ኢንቨስትመንት ብሎ ተናግረዋልና የሚለያዩ ሀገራት አይደሉም በመካከለኛው ምስራቅ የአሜሪካ ተወካይ እስራኤል ነች ሌላ ምንም ትርጉም የለውም ስለዚህ የሚለያዩ ሆነው ስለማይቀሩ ማለት ተለያይተው ማይለያዩ ስለሆኑ አሁን ላይ በተወሰነ መልኩ የአካሄድ ልዩነቶች ስላሉ ብቻ ለምሳሌ ዶናልድ ማለት ባይደን በስልጣን ላይ በነበረ ጊዜ እስራኤል ኢራንን ካልመታው ያለች የኢራንን የኒውክሊየር ጣቢያ ካልመታው ብላ ብዙ በመታስቸግርበት ሰዓት ላይ ጆ ባይደን ምንድን ነበር የሚለው ኖ አይደለ ልክ እንደዚህ አይነት የአቋም መለያየት የአካሄድ መለያየት ተብሎ ሊገለጽ በሚችል መልኩ በመካከላቸው ልዩነት አለ በጣም ኪ ነው በየማስበው ግን እነ ሳውዲ አረቢያ የመሰሉ ሀገራት በመካከለኛው ምስራቅ ላይ ድጋሜ ወደ አሜሪካ እቅፍ ውስጥ መምጣታቸው because ትልቅ ፖቴንሻል ያላቸው ሀገራት አይደሉ እነ ቻይና ቀደም ብለዋል ሊነጥቋት እኮ ነበር ኦልሞስት ወስዷት ነበር ሳውዲ አረቢያን እነ ዩናይትድ አረብ ኤሚሬትስ ወደ ራሺያ ጥላ ስር ወደ ቻይና ጥላ ስር እየመጡ ነበር ኳታር እንኳን እንደው በተወሰነ መልኩ መካከለ ላይ አረቡ ዓለም አግልሏት ስለነበረ ትንሽ መንገራገጭ ነበረባት በውስጥ ፖለቲካ ማለት በቀጠና ፖለቲካዋ እና አሁን ድጋሚ እነዚህ ሀገራት ወደ አሜሪካ ጋር መተው ግንኙነት ሲጀምሩ በሌላ ቋንቋ በዛ ቀጠና ላይ አንደኛ ትልቋ ስጋት አድርገው ያስቀመጡ ያለው ኢራን ነች አይደል ኢራንን በተመለከተ ኢራን በፍጹም ኒውክሊየር አይኖራትን በሚለው ጉዳይ ላይ አጋር የቀጠናው ሀገራትን አስተባብረው ለመቀጠል አንድ የሆነ ምንድን እንበለው መደላድል ይፈጥርላቸዋል ሁለተኛ የዛን አካባቢ ሀብት ስቲል የምራቡ ዓለም ተጠቃሚ ሆኖ እንዲቀጥል ይህ ማለት ግን እነዚህ ሀገራት እየተበዘበዙ ነው አይደለም የአረብ ዓለም ሀገራት እየተበዘበዙ አይደለም በጣም ጎበዞች ስለሆኑ ራሳቸውን እየቀየሩ ነው ሳውዲ አረቢያ 1970ዎቹ ውስጥ የነበረ የዜጎቿ ፐር ካፒታል ኢንካም የነፍስ ወከፍ ገቢ በአማካኝና አሁን ላይ ያለውን መመልከት ነው እነ ኳታርን እነ ዩናይትድ አረብ ኤሚሬትስን መለስ ብሎ ከጥቂት አመት በፊት የነበሩበትን ጠንካራና ገራሚ ሆኑ መሪዎች እነ ቢንዛይድ አይገርሙም አሁን ዱባይን ከዚህ አፈር ከነበረ ሁኔታ አንስተው እንዴ አሁን ያለችበት ላይ ማለት አይደንቁም እነ ኪንግ አብዱል አዚዝ የሳውዲ አረቢያን ከእንትን ጋላቢነት ከግመል ጋላቢነት አንስተው አሁን በቅንጡ የሆነ ህይወት ውስጥ ዜጎቻቸውን ሲያስገቡ አይደንቁም እነዚህ አይነት መሪዎች ናቸው በጣም መደነቅ ያለባቸው በየማስበው አንዳንዲ ናሬቲቭ ከአሜሪካ ጋር መስራት ሲባል አይነው ኢምፔሪያሊስት ምናምን ሊባል ይችላል ግን በቃ እየበዘበዙ እንትን ይያሉ ምናን የሚል አይነት መረዳት አለኝ ሀገር ለምን እንደሆነ አላውቅም እነዚህ ሀገራት ግን በተጨባጭ ነው ማለት ሀገራቸውን ህዝባቸውን ቀይረዋል
እነ ኳታር እነ ዩናይትድ አረብ ኤምሬት እነ ሳውዲ አረቢያ ስለዚህ እየተበዘበዙ ብቻ ነው የሚለው አገላለጽ ልክ ስለማይመስለኝ ተጠቃሚ ሆነዋል በደንብ ችግሩ ምንድነው ኦይል ያለቀ ነው ኦይል ያለቀ የነዳጅ ሀብቱ ያለቀ ስለሆነ ቀጣዩ ዘመን ላይ እንዴት ነው የሚቀጥሉት እነዚህ ሀገራት that's why አሁን የሀብት ኢንቨስትመንቱን የአሜሪካ ኢንቨስትመንት እና አፕል ነው ጉግል እኮ ሳውዲ አረቢያ ውስጥ ኢንቨስት እንዲያደርግ ስምምነት ተደርሷል አስበዋል ጉግል አሜሪካዊ ኩባንያ ግዙፍ ምናምን እነ ቢል ጌት ኩባንያ ሳውዲ አረቢያ መጥቶ ኢንቨስት ሊያደርግ ነው መሪነት ማለት ይሄ ነው ሀገርን መለወጥ ማለት ይሄ ነው ኦይል ቢያልቅ እንኳን በሌላ የነዳጅ ሀብቱ ቢያልቅ እንኳን በሌላ አማራጭ ሀገርን ማሳደግ ወደሚለው ነጥብ እየመጡ ነው በያስባለውና በጣም ሊደነቁ ይገባል ያ ኦፍ ኮርስ እኔ ብዙ አንዳንድ ማንመለከታቸው አካባቢዎች አሉ አይደል እነ ካታር እኮ የ2022ን የዓለም ዋንጫ ሲያዘጋጁ ምራቡ ላይ አላየንም ምራቡ ዓለም ላይ አላየንም ያ የመጣው ምንድነው ከና አልታኒ ጥንካሬ ብርታት ነው ካመጣጣቸው ነውና ይሄ እንዳልከው ሁሉ ጊዜ አሜሪካ የሆነ ሀገር ውስጥ ስትገባ የራሷን ጥቅም ብቻ ለማስከበር ተደርጎ አይታሰብም ግን የመሪዎች ጥንካሬ የመሪዎች በስልጣን ላይ ለመቆየት የሚያደርጉት የተጠጋገነ ነገር ከሆነ after 5 or 10 years ምናምን ነገሮች ሊቀየሩ ይችላሉ አሁን ባለው ሁኔታ ግን እንደነ መሐመድ ቢን ሳልማን አይነቶቹ መሪዎች $1 ትሪሊየን ስምምነት ላይ መድረስ እንግዲህ በዛ ልክ ኢንቨስትመንት ጋብቻ ስትፈጽም ነዳጅ ኖረ አልኖረ ዞሮ ኢንቨስትመንት ህይወትን ያስቀጥልልሃል እና አረምሬቶች ምናምን እና አረምሬቶችን የምታህል ሀገር $35.6 ቢሊዮን የውጭ ቀጥተኛ ኢንቨስትመንት አሜሪካ ላይ አላት ማለት እኮ ምንም አይነት ነገር ወደፊት ላይኖራትም ቢችልም ይሄኛው ኢንቨስትመንት ከዋሽንግተን ጋር ያላትን ግንኙነት አጠንክሮ እንደሚያስቀጥልላት ያሳያልና የኤአይ ቴክኖሎጂ ጉዳዮች ላይ በደንብ ነው ሳውዲ አረቢያ ስምምነት ላይ የደረሰችውና ይሄኛው የመጪው ዘመን ምንድነው ይሄ ኤአይ ሲባል እንደውኛም በመንረዳው መልክ ወይንም ደግሞ በሚነግሩን አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት ምናምን በመንላት በተገደበ አረዳድ ውስጥ ያለ አይደለም ኤአይ አሁን ካለው የቴክኖሎጂ ኢምፓየር አሁን ካለው ጉዳይ በጣም የተሻገረ ብዙ ነገሮች የወደፊትን ዓለም ፕሬዲክት የምናደርግበትን አንዳች ነገር ይዞ የመጣ ነገር ስለሆነ ሳውዲ አረቢያ እዚህ ላይ የቴክኖሎጂ ላይ ብዙ መዋለ ንዋይ ለማፍሰስ ከዶናልድ ትራምፕ ጋር ተስማምታለች ለዚህም ነው እና ኤለን መስክ በጣም ቅንጡ በተባለው ምሳ ግብዣ ላይ ኤለን መስክ ቪአይፒስ ከሚባሉት ሰዎች መካከል ከነ ትራምፕ ኤለን መስክ አብሮ ነበር ስለዚህ የነዚህን ሀገራት የሳውዲ አረቢያን አርቆ መመልከት ምናምን ሊያሳይ ይችላል ሳውዲ አረቢያ እኮ ምንም ኃይል የለባት ሀገር እኮ ነው የምትባለው እንዴት ነው እንደዚህ ሆነችው አንድ ነዳጅ ብቻ ሳይሆን የፖለቲከኞቻቸውም ግንዛቤ አስፓየር ማድረግ ወደዚህም ወደዛ ማየት አይነት ውጤት ያለው ነውና እነዚህን ሁሉ ስትመለከት የትራምፕ ብዙ ሞግልስ የሚባሉት ባለ ሀብቶች ምናምን ይዘው ሄደዋል ኤለን መስክ እንግዲህ ዋናው እሱ ነው ምንለው ስቲል ባለስልጣን ቢሆንም ስትመለከት ይሄን በቃ የነ ሳውዲ አረቢያን የወደፊታቸውን ጣፋንታ በጣም መሰረቱን እየጣሉበት የሄዱበትን መንገድ ያሳያል ሌላው ደግሞ ቀጠናዊ ነገሮችን ቅድም እንዳነሳነው ነው ቤጂንግ አደገኛ በሆነ መንገድ መካከለኛው ምስራቅ ልታጥለቀልቀው ነበር በዚህም በዛም ብላ አሁን አልፋ ወስዳ ነበር ዩኤኢን ሳውዲን ምናምን ሄደው ነበር እና ፑቲን እኮ ዩኤኢ ገብቷል ሳውዲ ገብቷል እነዚህ ሀገራት ላይ እኮ አብረው ይሰራል በጣም ጠንካራ ባይዘው እና ሳውዲ ትንሽ እንትን ልትል ትችላለች እና አረብ ኤሚሬቶች እኮ ሁሉንም ነው ባላንስ አድርገው የሚሄዱልህ እና እንዲህ አይነት ነገሮች ስላሉ እንደነ ባይደን አይነቶቹ ቢሆኑ እርግጥ ነው የሰባዊ መብት ጥፋት ለሚፈጽም የሆነ ኃይል የሆነ መሪ የሆነ ሀገር ጫና ሊፈጠርበት ይገባል ዓለም አቀፍ ህግም ነው ሰባዊነትም ነው ያው የነሱ ኮንቴክስቱ ይለያያል ጋዛ ላይ ሌላ ነው ሳውዲ ላይ ሌላ ነው ደብል ስታንዳርድ ነው ወይም ዓለም አቀፍ ይሄ ታይዋንና ቻይና ላይ የሚጠቀሙበትን ስትራቴጂክ አምቢጊዩቲ ዓለም ላይ አሁን በአግባብ ይጠቀሙበታል ልንል እንችላለን እኔን ብዙ ነገር ግምት ስታስገባ የትራምፕ መምጣት ትራምፕ የአሜሪካን ኢኮኖሚ ደግሞታል $1 ትሪሊየን ቀልድ አይደለም ወሰድን ነው ያሉት እኮ በግልጽና ይሄ ደግሞ ለሚቀጥለው 10 15 20 አመታት አንደኛ ጋብቻውን አጠንክሮ ነው የሚቀጥለው ሳውዲን ኳታርን አረብ ኤሚሬቶችን ከያስክ እዚህ ቀጠና ላይ ገልፎቹ ላይ ሌላው ኖረ አልኖረ አንዱ ባንዱ ያስከው የተቆጣጣርከው ሊቀጥል የሚችል ነው እና ግብጽ ምናምን አሁን የሲዩዝ ቦይንግ ጉዳይ ጥያቄ ማንሳት ስለጀመሩ ምናያቸው ይሆናል ራሺያ ወስደው ቀዩ አደባባይ ላይ ጦራቸውን አሳይተዋል what does mean this ቀልድ አይደለም እንደነ ዶናልድ ትራምፕ ባይዘይ ነጽ ውጭ ላይ ስናወራው እንደነበረ ነው ምራቡ በጣም ያጠና አጥንቱ የሚጠቅመውን የሚጎዳውን
እያንዳንዱን ኩባንያ ካምፓኒ ምናምን እንትን የሚል ነው ኢስተርኑ ገና እዛ ላይ አልደረሰም ገና ይሄ የሞብ እንትኑ ላይ እንዳለ ይሰማኛል አሁን አንዳንድ ማያቸውን ነገሮች ተመለከተ ሶ ሚሊታሪ ፓሬድ ታሳያለ እና ፑቲን ጠንካራ የሚሊታሪ ኃይል አላቸው ግን የነ ፑቲን ተደራሽነት ቡርኪና ፋሶ ከማናቸው ኢብራሂም ትራኦሬ ጋር ፎቶ መነሳት ትራኦሬም ሄደው የዓለም የፕሬዝዳንት ሞዴል ነኝ አይነት እንቅስቃሴ እሱ አያራምድም ስጋትም ነው የሳንካራ ጣፋንታ እንዳይደርሳቸውም ብዙ እንትን አለ ምራቡ ግን ስራውን ነው የሚሰራው እና የነ ካታር የነ ሳውዲ አረቢያ የነ አረብ ኤምሬቶች በማያገባው ብዙ ሰው ቦጠቦጧቸው ይሄ ነዳጅ እንትን ያለው ምናምን እንትን ግን ስለ ፍልስጤም እኮ ከሳውዲ አረቢያ ከማንነሽ ከኢራን ይልቅ ሳውዲ አረቢያ እኮ ወርዝ የሚያደርግ ሐሳብ ታነሳለች ሀገር ካልሆነች እውቅና አልሰጥም ኢራን እኮ ተነኩኛላችሁ ወይ ምናምን ነገር ነው የምትለው በእርግጥ እውቅና ቢሰጣት ይሆነ እንትን ልታመጣ ትችላለች ኢራን የሆነ የጦር መሳሪያ ላይ ነው ሳውዲ አረቢያ ግን ሚድል ኢስት ላይ ጠብቅ በሆነ ጊዜያት ውስጥ ከና አሜሪካ ከነ እስራኤልም በልጣ ነምበር 1 የጦር መሳሪያ የታጠቀች ሀገር ልትሆን ትችላለች $142 ቢሊዮን ምን እንደሚሰራ ኤር ዲፌንስ ሲስተምንም ስለሚያካትትና ስፓም ብዙ ነው ያ እዚሁ ይቅርታ በጣም ቢኒ የኤፍ35 ጀት ተብሏል አሁን ለምሳሌ ከምታገኛቸው ነገር ውስጥ ኤፍ35 ተብሏል አሁን እስራኤል አላት የሚባለው እንትን አላት የሚባለው ይሄ በቃ ታጥቃለች የሚባለው ኤፍ35 ያው the most የአሜሪካዎቹ ለውጭ ሀገር የሚሰጡት ምናምን ቅንጡ ከባዱ የሚባለው ነው እነ ቢቱ የመሳሰሉት አሉ ግን እነሱ ለሌሎች ሀገሮች አልተሰጡም ኢቭን ለእስራኤል ራሱ በስጦታ ካልሆነ በቀር በቃ እስራኤል አልታጠቀችውም ይሄ ቢቱ የሚባለው ቦምበርስ ማለት ነው ኤፍ35 ነው ያላት አሁን ሳውዲ አረቢያም ኤፍ35 ሊሰጣት ነው በጣም በከባድ ደረጃ እስራኤሎቹ የእስራኤል ባለስልጣናት እንዴት ይያሉ ያለ ይሄንን ነው አለበለዛ ለኛ ከኤፍ35 የበለጠውን ላይክ እንደ ቢቱ አላቅም ብቻ ወታደራዊ ቋንቋዎችን ወይም ቴክኖሎጂዎችን ግን ከኤፍ35 የበለጠ ለኛ ይሰጠን እንጂ እንዴት በሳውዲ አረቢያ እኩል እንታጠቃለን ይያሉ ነው ይሄኛው ታጠቀች ማለት ኦልሞስት ኒውክሌር ለማስታጠቅም ዝግጁነታቸው የኒውክሌር ጉዳይም ተነስቷል ባይዞይ እንደዚህ ያው ለልማት የሚለው ማለት ነው እንደዚህ ነገሮች አሉ ግን ግራ ቀኝ ስትመለከት የዶናልድ ትራምፕ ጉዞ ዝም ብሎ ያንድ ፕሬዝዳንት ጉዞ የአሜሪካ ፕሬዝዳንት ጉዞ ተብሎ የሚል ብቻም ሳይሆን ቀጠናዊ ነገሮችን በጥቅሉ ሊያስዳስስ የሚችለው ሜቢ ያ የመጨረሻ ለሀብት የአፍሪካ ሀገራትም ኦይል ሀብት አለን የነዳጅ ሀብት አለን የመሳሰሉት ሀብት አለን መሪነት በጣም ትልቅ እንትን እንደሆነ መዘንጋት የለብንም ድንቅ መሪዎች አሁን አምባገነንን በላቸው ወታደራዊ በላቸው አውቶክራት ንጉሳዊን በላቸው የሳውዲ መሪዎች የዩናይትድ አረብ ኤምሬትስ መሪዎች የኳታር መሪዎች ግን አንድ ፕሩቭ ያደረጉት ነገር የዜጎቻቸውን ህይወት ደግሜ ይግለጸው ከግመል ጋላቢነት ወደ ቅንጡ ህይወት ውስጥ አምጥተዋል በቃ በምን ብትል ኦይል ያው ተፈጥሮ ሰጣቸዋለን አይደለ ኦይልን የነዳጅ ሀብትን ተጠቅመው ለሀብት አፍሪካ ውስጥም ሀብት አለ ለሀብት እስኪ አፍሪካ ውስጥ የነዳጅ ሀብት የሌለበትን ሀገር ግን እኛ አህጉር ውስጥ መሪዎች ስላጣን ገብቷል አይደል ጠንካራ ለዜጎቻቸው የሚያስቡ ናይጄሪያ ለምሳሌ የዜጎቿ ይሄን ሁሉ የዓለም እኮ ኦልሞስት ቁጥር 5 ምናምን ቶፕ 10 ውስጥ ያለች ሀገር እኮ ነች በነዳጅ ሀብት ምርት የናይጄሪያ ነዳጅ ግን በሙስና ምናምን የዜጎቿን ህይወት እስኪመለስ ብለ ተመልከቱ ተረዳኝ አይደል ስለዚህ ለሀብት ኦይሉ አይደለም ትልቁ ነገር ሀብቱ እንዳለ ሆኖ ከዛ ደግሞ መሪዎቹ ማኔጅ የሚያደርጉት ቪዥነሪ ሆነ የዩናይትድ አረብ ኤምሬቱ ቢን ዛይድ እኮ ስለ ዱባይን ስለ መፍጠር ከጥቂት አመታት በፊት የተሰራ ዶክመንተሪ ላይ ስለ እቅዱ ቪዥኑን በተመለከተ ሲናገር እኮ ይስቁበት ነበር ዱባይን ስለመፍጠር ሲያወራቸው ለአውሮፓውያኖች ምክንያቱም እነሱ ዕውቀት አላቸው ቴክኖሎጂው አላቸው መስራት ይችላሉ ከነሱ ጋር ነው መተባበር የምትችለው ሲነግራቸው እንዴት እዚህ በረሃ ላይ እንዴት ነው እንደዚህ አይነት የዓለማችን ቁጥር 1 ግዙፍ ህንጻ የሚሰራው ይስቁበት ነበር የሱ ራዕይ የሱ ቪዥን ግን ምን እንደሆነ ይታወቅ ነበር ዛሬ ያሉበትን ፖዚሽን ተመልከት መሪ ካለ ነው ሀገር የምትለወጠው ተርዳ የተፈጥሮ ሀብት ስለተትረፈረፈ አይደለም መሪዎች ካሉ ነው ሀገር ዓለም የሚለወጠው ያስባሉ ልክ ነው የአፍሪካ እኮ የነዳጅ ያለባቸው ሀገራት ካየህኮ በጎሳ በመናም ተከፋፈሉ ጦርነት ነው የሚያነሳበት እንጂ ዓለም አድነቃችልም ይሄ አንድ የሆነ ምስል አለ አይደል አረቡ እንዲቦ ነው እንደዛ አያስኬድምና ባይዞ የነ መሐመድ ቢን የነ አልታኒ አባታቸው ሞሮኮ ውስጥ ልከው ነው በጣም በዝቅተኛ ህይወት የሚኖሩ ሰዎችን ህይወት እንዲኖር በተወሰነ እድሜያቸው ውስጥ እንዲኖር አድርገዋቸው ብዙ ነገር አስተምሯቸው ነው እዚህ ደረጃ ላይ የደረሱትና
ከህይወትም እንዲማሩ ይደረጋሉና ነቃ ያሉ መሪዎች ናቸው ለማለት ነው። ነፂ እንመለሳለን ደግሞ ቅዳሜ በሩሲያና ዩክሬን ጉዳይ በሩሲያና ዩክሬን የትራምፕን ጉዳይ ያው አርብ ነው የሚጠናቀቀው ዶንት ነው ምን ሊወስኑ እንደሚችሉ ታንኪዩ ለዛሬው ነፂ አመሰግናለሁ በጣም ውድ ተመልካቾቻችን ተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው እንደወትሮው ነፃነት ላቀውና ቢኒያም ካሴ አብናችሁ ቆይታ አድርገናል ቸር ጊዜ ይሁንላችሁ